ለምን በግልጽ ኢትዮጵያ ወይም አክሱም ሳይል ጻፈው? ቤተክርስቲያን የራሷን ሊደርሺፕ አካዳሚ ያስፈልጋታል። በቀየሱልን ቦይ በደንብ አድርገን ፈሰናል። ከትምህርት አሰጣጣችን ጀምሮ የሴቶች ገዳማት ውስጥ ያሉ ሴቶችን ድንግልናቸውን እያረከሱባቸው ተስፋ ያስቆርጧቸው ነበር። ምስጢር ማህበራቱ ከጎናችን ሊኖሩ እንደሚችሉ ማሰብ አናቃቸው። ስወለድ ያገኘሁት ብሔሬን ነው። ጥምቀቱ በኋላ ነው የመጣው። በ40 ቀኑ በ80 ቀኑ ነው የመጣው። ይሄ ኢሉሚናቲ የሚባለው የት ነው ያለው? ጫካ ውስጥ ነው? አየር ላይ ነው? የት ነው ያለው? ኧረ አይበቃም ያልሽው የጀመርሽው ነገር ከባድ ነው። እውነትም አልኩ ሰይጣን ሰልጥኗል። ብሔር እንቅስቃሴ የሚባለው ነገር በጠቅላላ ኦሪጂኑ ሌላ ነው። ገድላት እንዳይነበብ በዚህ ዘመን ብዙ ስራ ተሰርቷል። ስዶቶች ምን እያሉን ነው ብለው እስኪ ይዩት። ክርስትናን የሚያስክዱ ትምህርቶች እየመጡ ሌዲስ ኤንድ ጀንትልሜን ይባላል አይደል? ከየት መጣ ይሄ ነገር ራሱ? እንደው ጀንትልማን ማለት ምን ማለት ነው ራሱ? ሰላም ጤና ይስጥልኝ የኔ ቤተሰቦች። እንግዲህ ፈጣሪ ፈቅዶ ዛሬ ደግሞ ከእንግዳ ጋር ተከስተናል። የዛሬ እንግዳዬ የምትወዷት የምታከብሯት ዶክተር መስከረም ለቺሳ ነች። እንግዲህ ዶክተርም በተለያየ ሚዲያዎች ላይ ታውቋታላችሁ። ትውልድን በማንቃት ትልቅ ስራ እየሰራች ያለች እህታችን ነች። ዛሬ ደግሞ ፈጣሪ ፈቀደና በእኔ ቤተሰብ ከእናንተ ጋር ቆይታ ልታደርግ ነው። እኔም አንዳንድ ጥያቄዎችን ይዤ ቀርብ ያለው የኔ ቤተሰቦች እንግዲህ እንደተለመደው በኮመንት ላይ ሀሳብ አስተያየታችሁን፣ አክብሮት ፍቅራችሁን እየገለጻችሁልን አብራችሁን ቆዩ። ፕሮግራሜን ልጀምር ነው። ዶክተርን በመጀመሪያ እንኳን ደስ አለሽ። በጣም ደስ ይላል። እንግዲህ አንድን ጽሁፍ ለህትመት አብቅቶ ለህዝብ ማብቃት የመውለድ ያክል ነው ይባላል። ከባድ ቻሌንጅ ነው ያለው አይደለ ዶክተር? ለዛ ነው እንኳን ደስ አለሽ ያልኩት። ያው የፀሐይ ከተማ የተመረቀበት ሳምንት ላይ ነው የተገናኘ ነውና ስለ ፀሐይ ከተማ እስቲ እንዴት ነበር አቀባበሉ? እንዴት ለመጻፍ ታሰበ? ሁለተኛም ሶስተኛም ሌላም ይኖረኛል ብያለሁኝ እና ዘገየው። በመሃል ኢትዮጵያ 2006 ላይ መጀመሪያ በጥቂቱ ታተመ። 2008 ተመርቆ በሰፊ ታተመ። ከዛ በኋላ እንግዲህ ብዙ ቆይቼ በ2014 ማለት ነው ልክ ሊወጣ ነው ብዬ ከቨር ፔጁን ፌስቡክ ላይ ሳስተዋውቅ ብዙ ሰው ነበረ ደስ ያለው። የት አገኘዋለሁ እያሉ እንደውም ቶሎ ሱቆች ጋር አልደርስ ብሎኝ ሁሉ ተቸግሬ ነበርና በደንብ ደስ ብሏቸው ነበረ ያኔም የተቀበሉት። አሁን ደግሞ ምረቃው በይፋ የተደረገው በዚህ ሳምንት ነው። ሳምንት ማለት ነው እንግዲህ ሳምንቱ ዛሬ እና በጣም ቆንጆ ነበረ። ደስ ይላል። ዶክተር ከሌሎች ድርሰት አይነቶች ይልቅ በኢትዮጵያዊ ድርሰቶች ላይ ያተኮርሽበት ምክንያት ምንድን ነው? ምክንያቱ መጀመሪያም ጥያቄ ይሄ ስለነበረ ነው። ለስኮላርሺፕ ለትምህርት ወደ ውጭ በሚሄድበት ጊዜ ያው የፉል ብራይት ስኮላርሺፕ ነበርና አፕሊኬሽናችሁን ጻፉ ሲባል ማመልከቻ፣ የውድድር ማመልከቻ ማለት ነው። ማወቅ የምፈልገው የኢትዮጵያ ትምህርት ስርዓትና የአውሮፓውያን ትምህርት ስርዓት ለምንድን ነው ወይ አንድ ያልሆነው ወይ ተመሳሳይ ውጤት ያላመጣው? ማለት ዘመናዊ ትምህርት ኢትዮጵያ ውስጥ ከገባ እንግዲህ 100 ዓመት ሆኖ በትንሹ ለመቁጠር እንችላለን። ለምንድን ነው እኛ የምንፈልገውን አይነት ውጤት በደንብ ያላመጣልን? ያስገኛቸው ውጤቶች አሉ እርግጥ ነው፣ ግን እንደተለፋበት እንደተለፈፈለት አይደለም። 100 ዓመት ደግሞ ረጅም ጊዜ ነው እና ምንድን ነው ለምንድነው ዘይትና ውሃ የሆነው? አልተጣጣምንም ማለት ከውጭ ስለመጣ ብቻ አንድ ነገር ባዕድ ነው ማለት አይደለም። ምክንያቱም እዛም ያሉት ሰዎች ናቸው ሰርቶ የተጠቀሙበት ነገር ለእኛም መጥቀም ይችላል እና እኛ ጋር ግን እንደዛ አልሆነም። ስለዚህ ይህንን ጥያቄ መፍታት ስለነበረ ፍላጎቴ ከኢትዮጵያ ጋር የተያያዙ ነገሮችን የማጥናትና ከአውሮፓውያን ጋር የማነጻጸር ወይም ከምዕራባውያን ጋር በጥቅሉ የማነጻጸር ፍላጎት ስለነበረኝ በቃ እያንዳንዷን በዛ መነጽር ነበር ማያት። ስለዚህ ስለ ዩቶፒያን ሊትሬቸርስ የሚለው የዚህ የኢትዮጵያዊነትን ጉዳይ የሚያነሱ ግን ስለ ኢትዮጵያ መሆኑን በግልጽ የማይናገሩ ድርሰቶች ላይ ስደርስ ብዙ ጥያቄዎቼ መልስ እያገኙልኝ መጡ። ለእኔ ብቻ ሳይሆን ያው ብዙ ሰውም ይነግረኛል። ተርጉሜ ይሄንን በመጽሐፍ መልክ ካወጣዋቸው በኋላ በጣም ነው ደስ ያለን። የአመታት ጥያቄዎቼ ናቸው የተመለሱልኝ። ረክቻለሁ የሚሉኝ ሰዎች ብዙ ሰዎች ትልልቅ ሰዎችም አሉ። ትልልቅ ሰዎችም እንደዛ ይሉኛል። ለረጅም ጊዜ በመንግስት መስሪያ ቤትም ይሁን በግላቸው እየሰሩ ቆይተው እንቆቅልሽ የሚሆንባቸው በሙያቸው እዛው መልሶ ሐኪሞች ሊሆኑ ይችላሉ፣ ጠበቆች ሊሆኑ ይችላሉ። እዛው መልሶ የኢትዮጵያ ነገር ይሆንባቸዋልና ምንድነው አዙሪቱ የቱ ጋ ነው ሲሉ እንግዲህ ሁሉንም ጥያቄ አይመልስላቸውም። ፍንጭ ይሰጣቸውና በቃ አገኘሁት፣ አሁን ተረድቼዋለሁ፣ አመሰግናለሁ የሚሉኝ አሉ። እና ለእኔም እንደዛ ነው የሆነልኝ። መጀመሪያ ይሄንንም እንዲያመጣ ነው የምፈልገው በሰውና ለዛ ነው በጣም ማተኮርበት ቁልፍ ስለሆነ ማለት ነው። ጥሩ። የፀሐይ ከተማ የሚለው መጽሐፍ ስለምንድን ነው የሚያወራው? ምን ላይ ነው የሚያተኩረው? የፀሐይ ከተማ እንግዲህ ከማንበባቸው በፊት የተወሰነ ነገር ቶማሶ ካምፓኔላ የሚባል ጣሊያናዊ ነበረ። በ16ኛው 17ኛው ክፍለ ዘመን መሀል ላይ ነው የኖረው እና የሚገርም ሰውዬ ነበር። ለጣሊያን በጎ ዘመን እንዲመጣ ይፈልግ ነበረ። በጣም ጨለማ ዘመን ላይ ነው የነበሩት ጣሊያኖች። ብዙ ጥንቅጥ ነበረባቸው እና
ከዛ በኋላ ፀሐይ ያለባት ወይም ደግሞ ኢንላይትንድ የሆነች አብርሆት ያለባት ከተማ እንድትሆን ፈለገ ብለን ባጭሩ እንረዳው ሮምን። የካቶሊክ ቤተክርስቲያን በደንብ ኃላፊነቷ እንድትወጣ በቃ ህዝቡን ከችግር እንድታወጣ ነገስታቱ ልብ እንዲገዙ የስፔን ነገስታት፣ የፈረንሳይ ነገስታት፣ የጣሊያን ነገስታት ማለት ነው እንግዲህ በቃ የተሻለ ዘመን እንዲመጣ በጣም ምኞት ስለነበረውና ትዕግስት የሌለውም ሰው ኦልሞስት ስለነበረ ሲቲ ኦፍ ዘ ሰን የሚል ጽሁፍ ጻፈ ብለን እንግዲህ ባጭር እንረዳው። ከየት አመጣው ሲባል ነው አሁን ጥያቄው። ከየት አመጣው? አይ በጣም አብዛኛውን ድርሻ አንበሳውን ድርሻ እዛ ውስጥ የያዘችው ኢትዮጵያ ናት። ስለ አክሱም ከሰማው፣ ስለ ኢትዮጵያውያን ክርስትና በጥቅሉ ከሰማው፣ ስለ ላሊበላ ምክንያቱም እሱ 16ኛ ክፍለ ዘመን የነበረ የዛጉዌ ነገስታት ደግሞ 11 12 በደንብ ዘገባው ደርሷል የቄሱ ዮሐንስ ሀገር። ስለዚህ ከዛ ከሰማው አውጣቶ የጻፈው እንደሆነ በማስረጃ በማሳየት መጀመሪያ እሱ ትንሽ ጽሁፍ አለች ሲቲ ኦፍ ዘ ሰን፣ እሷ ተተረጎመች ምዕራፍ 1 ላይ። ከዛ ስለ ኢትዮጵያ መሆኑን ማስረጃ ምዕራፍ 2 ላይ፣ ምዕራፍ 3 4 እያለ ምንድነው ከዚህ የምንወስደው ትምህርት፣ እነሱ ምን ተጠቀሙበት፣ እኛስ አሁን ምን ይጠቅመናል እያለ እስከ 7 ምዕራፍ ድረስ የሚሄድ መጽሐፍ ነው። ስለዚህ ነው የሚያወራው። አዎ መልካም ጥሩ። ብዙ ጊዜ ኢትዮጵያ አሁን ያለችበት ሁኔታ ከአውሮፓውያን ከ16ኛ ክፍለ ዘመን በፊት ከነበሩት ሁኔታ ጋር ይመሳሰላል ትይናለሽ። ይሄ ነገር ምንድነው ማስረጃው ያለው ነገር? ማስረጃው ያው ታሪኩን ስታነቢ በጣም የሚያስደነግጥ መመሳሰል ታያለሽ። አሁን እንግዲህ ኢትዮጵያ ላይ የጻፍኩት ስለ እንግሊዝ ነው በብዛት። ይሄ የፀሐይ ከተማ ላይ ደግሞ አሁን የጻፍኩት ስለ ጣሊያን ነው በብዛት። ሁለቱም የጨለማው ዘመን የሚባለው ዳርክ ኤጅ የሚሉት አለ ለአውሮፓ በጥቅሉ ማለት ነው። ከ7-8ኛው መቶ ክፍለ ዘመን ይጀምርና እስከ 13 እስከ 14 ይዘልቃል። ያ የጨለማ ዘመን ላይ የነበረባቸው ችግር እኮ ነው አሁን እኛም ጋር ያለው ትያለሽ ስታነቢው ማለት ነው። ምናልባት እንደውም የእነሱም ይብስ ነበረ እና ለምሳሌ ገበሬዎች በጣም ብዙ ተፈናቅለው ልጆቻቸው ተፈናቅለው ከተማ መግባት ፍልሰት፣ ከዛ የከተማ መጨናነቅ። አሁን እንደዚህ ስለ በቃ በደንብ የአዲስ አበባ ሰው ይረዳል። እየኖርን ያለነው ነገር ከተማ ገብተው አያልፍላቸውም። መተረማመስ ነው። ኮሚኒኬብል ዲዚዝ ይሄ ተላላፊ በሽታ ይበዛል። ባዕድ አምልኮ አለ። በጣም ጎጂ ልማዶች አሉ። ሴቶቹ ማያምኑት ነገር የለም። የጣሊያን ሴቶች ወይም የእንግሊዝ ሴቶች በያቸው በዛ ጊዜ ለምሳሌ ለአካላዊ ውበታቸው የሚያደርጉት ነገር እነሱን ጤናቸው የሚጎዳ ይሆናል። አጫጭር ነበሩ። መቀንጨር ነበር። ስለ መቀንጨር ሳነሳ አሁን ኢትዮጵያ ውስጥ አሁን ትልቅ ችግር ነው መቀንጨር። የእናቶች የህፃናት ምገባ ሁሉ በትምህርት ቤት እስኪጀመር ድረስ ያለው ችግር ማለት ነው። እነሱ ጋር ነበረ ይሄ ሁሉ ነገር። ግብረ ሰዶም አሁን ችግር እየሆነ የመጣው በጣሊያን ውስጥ አሁን 40 ዓመት ከሞላቸው ወንዶች መሀል አስቢው ከ3ቱ 2ቱ በህይወት ዘመናቸው የሆነ ጊዜ በግብረ ሰዶም ተከሰው ፍርድ ቤት ቀርበው የተቀጡ ናቸው። እኔ 3ኛው አምልጦ ነው ብዬ የማስበው እንጂ ሁሉም ሳይሆን አይቀሩም። በጣሊያን ፍሎሬንስ ማለት ነው። ፍሎሬንስ ሬኔሳንስ የተጀመረባት ከተማ ናት። ግብረ ሰዶም ድቅቅ አድርጓት የነበረች ማለት ነው። ሬኔሳንሱም ከግብረ ሰዶም ነፃ አልሆነም። ያው እሱን ይዘው ነው የቀጠሉት። ከዛ ደግሞ ባል ሚስቱን መደብደብ፣ አቤት ጣሊያን በዛ በጣም ኢትዮጵያን ሆነተ የሚመሳሰል ነገር ጨምሪልኝ ዶክተር። እኔ ያመንኩት እንደሄደ እውነት ነው። እየባሰ የመምጣት አይነት ነገር ማለት በቃ ግንኙነታቸው ወንድና ሴት በጣም እየተጠላሉ የመምጣት ከዛ በኋላ ውሽማ መያዝ በቃ ሁለታችንም ተስማምተንበት እናድርገው ኦፕን ሜሬጅ የሚባለው ነገር ማለት ነው። መወሸም፣ ሴቷ ተወሽማለች፣ ወንዱ ይወሽማል። አውት ኦፍ ዌድሎክ የሚባለው ከጋብቻ ውጭ የሚወለዱ ልጆች ይበዛሉ። ከዛ በርስትና በውርስ ጭቅጭቅ፣ መሬቱ ለኔ ይገባኛል፣ ቤቱ ለኔ ይገባኛል የመሳሰሉት ነገሮች እና ዝም ብለሽ ስታነቢው እንዴ አሁን እኮ እየኖር ነው ይሄንን ነገር ወደዛ እየሄድን ነው። ኢቨን አሁን ኢትዮጵያ ውስጥ ፍቺ እየበዛ ነው። ፍቺ ብዙም ከማይበዛባቸው አገራት መሀል አንዷ ነበረች ኢትዮጵያ፣ ትንሽ ቀደም ባሉት ክፍለ ዘመናት ማለት ነው። ህንድም ትጠቀሳለች በዛ። አሁን ግን ፍቺ በጣም እየበዛ በጥሩ ሁኔታ የተመሰረተ ትዳር ነው ተብሎ የሚታሰበው ሳይቀር ፍቺ እያሰጋው ወይ ደግሞ በጣም ጠብ ወይም ደግሞ እንደው ጨርሶ ባይፋቱም ተለያይቶ መኖር እንዲህ ነገር የበዛበት። ስለዚህ አሁን ሲታይ በቃ የመንግስታት ይሄ እንትን ላይ ያለው ንግድ ላይ ያለው እንታየው ንግድ ላይ ደብቆ ማስወደድ የሆነ ነገር መጋዘን ውስጥ መከርቸም፣ ከዛ ሰው አቶ ሲሰቃይ አውጥተሽ በውድ መቸብቸብ ብዙ ነገር ያለ ነገር ነው። እነሱ ጋር አንድ አይነት ነገር ኦልሞስት እየኖርን አሁን ለእኛ ጨለማ ዘመን ነው ብዬ ነው የምቆጥረው። እና ለዛ ነው እንግዲህ አብርሆት ያስፈልጋል። ሁሉም ሰው ደግሞ እያለው ነው ቅን አስተሳሰብ ያስፈልጋል፣ የሰው ልጅ መብት ይከበር፣ እንደዚህ እያልን ያለ ነው። ይሄ ድምፅ 15-16ኛ ክፍለ ዘመን ላይ አውሮፓ ውስጥ ነበረ በሰፊው በዘፈን መልክ፣ በኪነ ጥበብ መልክ፣ በስዕል መልክ፣ በቅርጻ ቅርጽ መልክ። ኧረ በቃ የሰው ልጅ ይከበር፣ ኧረ እባካችሁ አገዳደል
አሰቃቂ አገዳደሎች ነበሩ ጣሊያን ውስጥ። አሁን የቫይኪንግስ ፊልም ምናምን ያየ ሰው ያውቀዋል በደንብ። አሰቃቂ ነገሮች፣ አንድ ሰው ሃይማኖቱን ክዷል ተብሎ የሚደረግበት ነገሮች እጅግ በጣም አሰቃቂ ነው። ወይም ደግሞ በሆነች ነገር ተጠርጥሯል ተብሎ እንግዲህ ሰው ይመከራል፣ ይወገዛል። ከዛ ውጭ ሌላ ነገር አያስፈልገውም፣ ሌላ የወንጀል ዓላማ ከሌለው በቃ። ያ ሁሉ ነገር መስመር ስቶ መጠዛጠዝ፣ መለፋለፍ፣ ክርስቲያኖች ናቸው ተብለው እንግዲህ ጣሊያኖች ያው ካቶሊክ ክርስቲያንን ብለው ማለት ነው። አሁን በቃ እኛ የምናየው ነገር ክርክር፣ ጭቅጭቅ፣ ስለ ሃይማኖት በጣም ይወራል። ከዛ ደግሞ ስድድብ በጣም አለ። ምንድነው የነካቸው እስኪሉ ድረስ ማለት ነው እንግዲህ ሽማግሌዎቻቸው የነሱ ማለት ትውልዱ ምን ነካው? በጣም ይለፈልፋል፣ ለፍላፊ ነው፣ ይሰዳደባል፣ ፍሬ የለውም የሚያወራው ነገር። ከዛ ደግሞ መልሶ ክርስቲያን ነኝ ይላል። በእያንዳንዱ አረፍተ ነገር ውስጥ የክርስቶስን ስም ሳይጠራ አያልፍም። እየጠራ ግን ይሳደባል፣ ይሰዳደባል። እና ይሄ አሁን በቃ እኛ እኮ ነን አሁን እኛ ያለንበት ችግር ማለት ነውና ከዛ ውስጥ እንግዲህ እንዴት እንውጣ ሲባል እነሱ ምን አረጉ የሚለውን እናያለን። ያደረጉት ነገር በሙሉ ትክክል ነው ማለት አይደለም። ምክንያቱም ከዛ በኋላ ወደ ኮሎኒያሊዝም ነው የሄዱት፣ ቅኝ ግዛት፣ ሌላውን ወደ ማስጨነቅ ነው የመጡት። እኛም ለኮሎኒያሊዝም ውስጥ ከገባን ነው አብሮት ምንለው ነገር የለም። ቢያንስ ግን ምን አስተካከሉ? ከኛ ምን ተምረው ነበር? እኛ ደግሞ አሁን ስለረሳ ነው ራሳችንን እኛ እንዴት ኢንስፓየር አድርገናቸው ነበር? የኛ በጎ ነገር ምንድን ነበር የሚለውን እንድናውቅ እንድንማር ነው እንግዲህ ይሄ ነው ጥቅሙ። መልካም ዶክተር፣ የፀሐይ ከተማ የተባለው ድርሰት ቅድም ብለሽኛል፣ ጣሊያናዊ የጻፈው ደራሲው ጣሊያናዊ ነው። ለምን በግልጽ ኢትዮጵያ ወይም አክሱም ሳይል ጻፈው የሚል ጥያቄም ጭሮብናል። ስለ ኢትዮጵያስ ምን አውቆ ነው ወይስ ምን ሰምቶ ነው ይህንን ነገር የፀሐይ ከተማን ቀድሞ የጻፈው? ይሄ ጥሩ ጥያቄ ነው። ስለ ኢትዮጵያ በግልጽ አይናገሩም። የሚጽፉባቸው ሁኔታዎች አሉ። በቃ በትክክል አቢሲኒያ ሄደን የቄስ ዮሐንስ ሀገር ሄደን እንዲህ ገጠመን ብለው የሚጽፉት ነገር አለ። ያ ነገር ግን አያረካሽም። በቃ የሆነ ምንድነው አኔክዶትስ የሆነ ቦታ ሄደው የሆነች ያዩዋትን ነገር ምናምን በቃ ጠቀስ ጸብም ካለ ጸቡን፣ ንጉሱም ደግሞ በቃ አከራካሪና አጠያያቂ ነገር ብዙም ልብሽ ውስጥ የማይገባ ነገር ይጽፋሉ። ጥሩውን ትምህርት ግን በኮድ ነው የሚጽፉት ለራሳቸው ስለሆነ ማለት ነው። እና እኛም እንዳናቀው እነሱም ደግሞ ከኛ የተሻለ እኮ ሌላ ሀገር አለ ብሎ ህዝባቸው እንዳይከዳቸው። ምክንያቱም ኢትዮጵያ ደርሶ የተመለሰ ሰው ብዙ ጊዜ ያምጽባቸው ነበረ። ልክ እኛ አሁን በ66 አብዮት ሌላ ቦታ ሄደው የተመለሱ ተማሪዎች ናቸው የቀሰቀሱት ይባላል አይደል? ምሁራን እንደዛ ደርሶ ሲመለስ ይቀሰቅስባቸው። ስለዚህ በስለላ መልክ ኢንዳይሬክትሊ ቢያደርጉት እንደሚሻላቸው ስለሚያምኑ ፊት ለፊት የተዘገበውን ነገር ትንሽ ቆይተው ይቀያይሩትና የማይመስልም ነገር ትንሽ ያስገቡበትና ከዛ እስቲ አንብቡት በዚህ መልክ እንለወጥ ብለው ከራሳቸው ያፈለቁት አስመስለው ማለት ነው። አሁን ቶማሶ ካምፓኔላ ከራሱ ያመጣው የሱ የአእምሮ ድርሰት እቺ የፀሐይ ከተማ አስመስለው ማለት ነው። እና እንደዛ አድርገው ለህዝባቸው ያስተምሩበታል። ሌላው ነገር ግን ራሳቸው የሚስጥር ማህበርም ስለሆኑ የሚስጥር ማህበረሰብ ደግሞ እውነት አይነግርሽም፣ ሚስጥር ይሰልልሻል እንጂ አንቺ አታውቂም። አጠገብሽ እኮ ነው፣ እያወራሽ ነው፣ ምን እያለሽ ነው፣ እያስተማረሽ ሊሆን ይችላል፣ እየመራሽ ሊሆን ይችላል፣ እያከመሽ ሊሆን ይችላል። ግን አታውቂው ምን እንደሚሰራ እሱ ምን እንደሆነ አታውቂው። የሚስጥር ማህበረሰብ ስለሆነ ማለት ነው። አንቺ የምታውቂው ይመስልሻል ከላይ ከላይ እና በዛ መልክም ስለሆነ ቶማሶ ካምፓኔላም የዛ ንክኪ ያለው ሰው ስለሆነ ሚስጥራውያን ደግሞ በሚስጥር ሸፈን ቅኔያቸው ግን ከባድ በጣም የሚገርም ነው ማለት ኢምፕሊኬሽኑ እስከ ወደፊት ሁሉ ይቀጥላል። ገና ከዚህ በኋላ የሚገጥመን እስከ ዳግም ምጽአት ድረስ ሁሉ ብዙ ያስብናል ኢየሩሳሌም ላይ ስለሚከሰተው ነገር። ምክንያቱም የፀሐይ ከተማ አንዷ ኢየሩሳሌም ላይ ምንድነው የሚከሰተው? ጌታ ሲመጣ ያርፍበታል የሚባለው ደብረ ጽዮን በዓተ መንግስቱ ተብሎ የሚጠራው የዓለም ሕዝብ ፍርድ እንዴት ነው የሚከናወነው የሚለውን እዛ ድረስ አስበውበት ከዛ እንግዲህ ቅድመ ዝግጅት እያደረገ ነው መሰለኝ። እንግዲህ ሀሳዊ መሲኔ ምን እንደሚሰራ አላውቅም፣ ወይም እሱ ወይ የእሱ መንፈስ በይው እንግዲህ እና ያንን ሁሉ ደረጃ አስበውበት ብዙ ነገር ነው በቃ እና ጽፈው አስቀምጠውታል። ስለዚህ ቅኔው በጣም ዘርፈ ብዙ ነው። የተወሰነ ድረስ ነው ልፈታው የምችለው። ከዛ ደግሞ ሌላ ሰው ደግሞ በደንብ በመንፈሳዊ እይታ በደንብ ቢያየው ደግሞ ብዙ ቅኔ ውስጥ ከውስጡ ይወጣል እና በዛ መልክ ኮሚኒኬት ማድረግ ይመርጣሉ የምስጢር ማህበረሰቦች። ለዛ ነው የፀሐይ ከተማ መጽሐፎች ላይ ስለ ኢየሱሳውያን ነግረሽናል። የኢየሱሳውያን ተልእኮ በዘመናዊ ዓለም ምን ይመስላል? ኢትዮጵያ ላይ ሲያሳድሩት ተጽዕኖ ምንድን ነው? ኢየሱሳውያን እንግዲህ አንድ ማህበር ናቸው ከምስጢር ማህበራት ውስጥ ማለትም ከብዙ ማህበራት ትንንሽ ማህበራት ብዙ አሉ። ትንንሽ ምልሽ እንግዲህ ያው ስራቸው ትንሽ ሆኖ ወይም ብዛታቸው ትንሽ ሆኖ ሳይሆን ብዙ ናቸው። ኒመራስ በቃ የምስጢር ማህበረሰብ ተብሎ ብዙ አይነት አለ።
ራሱ መኖሩንም አናውቀዋለን፣ መኖሩንም እናውቀውም አለ። እንደገና ደግሞ በጣም በበጎ አድራጎት መልክ የሚተሰሩ ደግሞ የተመሰረቱ ደግሞ አሉ። ለምሳሌ ኦርደር ኦፍ እንደዚህ እየተባሉ የሚመሰረቱ ናይትስ ኦፍ ማልታ፣ አሁን ናይትስ ኦፍ ማልታ ኢትዮጵያ ውስጥ አሉ። በጎ አድራጎት ስራ ነው የሚሰሩት። ግን የምስጢር ማህበረሰብ ግን ናቸው። ምክንያቱም ሙሉ ስራቸውን አናውቅም ምን እንደሆነ። ሌላ ተልእኮ አላቸው። ሌላ ሰፊ የሆነ እይታ አላቸው። ሺዎች ዓመታትን አልፎ የሚሄድ ኢትዮጵያ ምን ነበረች፣ ወዴት ትሄዳለች፣ መጨረሻ ላይ ምንድን ነው የምትፈጥርብን እንቅፋት የሚለውን ነገር ሁሉ በደንብ የሚያውቁ። አሁን ግን እዚህ ጋር የሚሰሩት ግን ምናልባት የስጋ ደዌ በሽታ ማከም ሊሆን ይችላል። እኛ በዛ ብቻ ነው የምናውቃቸው። ስለዚህ አሁን ጄሱይቶች ማለት ከእንደዛ መሀል አንዱ ናቸው። ግን ከኢትዮጵያ ጋር የሚያገናኛቸው ምንድን ነው? አንደኛ በደንብ ይታወቁ ስለነበር በአፄ ሱስንዮስ ጊዜ። ያው ሰው አሁን ጄሱይት ሲባል ወይም ኢየሱሳውያን ሲባል በአፄ ሱስንዮስ ጊዜ ያው ቅባትና ካራ የሚባለው እምነት ፈጠሩ። ከዛ በኋላ ብዙ ረብሻ በዛ ምክንያት ተከሰተ። በአፄ ፋሲል ጊዜ ግን ከሀገር እንዲወጡ ተደረገ። ከዛ አፄ ኃይለሥላሴ ላይ ይመጣልሻል ማለት ነው። የአዲስ አበባ ዩኒቨርሲቲ እንዲቋቋም ረዱ። ፈረንሳይኛ እንደዚህ ያስተማሩ። እንደዛ እየተባለ በቃ ቺን ነው የምናውቃት። ግን ብዙ ተልእኮ ያለ ፍሪሜሰን ናቸው ጄሱይቶች። ኢሉሚናቲ ውስጥ ቶፕ ራንኪንግ ከሆኑት መካከል ናቸው። ራሳቸው ስለ ራሳቸው የሚያወሩት እንኳን እኛ እንደዚህ ያሳነሰ እንደምንገምተው አይደለም። ሌላው የሚያማቸው ብቻ ሳይሆን ራሳቸው ስለ ራሳቸው የሚናገሩት ወይም እነሱ መሀል የነበሩ ሰዎች የወጡ ሰዎች የሚናገሩት ቀላል ነገር አይደለም። ስለዚህ አሁን ለምሳሌ በዘመናዊው ዓለም የምናውቀው የውትድርና ስነ ምግባር ቲዮሪ፣ የጦርነት እኮ ቲዮሪ ያለው ጦርነት ያንን ነገር በደንብ መልክ ማስያዝ የጀመሩት እነሱ ነበሩ ይባላል ጄሱይቶች። ምስጢራዊ ተቋም ደግሞ የሶስተኛው ዓለም ሀገራትን የሚያሰለጥኑበት በተለይ ከአብዮቱ ጋር በተያያዘ ጄሱይቶች እንግዲህ የፈረንሳይኛ ቃል ነው ጄሱይት እና ፈረንሳይ ውስጥ ነው አብዮት የጀመረው። ትልቅ ሚና ነበራቸው እዛ ጋር ጄሱይቶች። የንግስናውን ነገር ይጠሉት ነበር፣ አይወዱትም። ይሄ በክርስቲያናዊ ንግስና አይወዱትም። እነሱ ወደ ኮሚኒዝሙ ያደላሉ። ግን ኮሚኒዝም ሲባል ለሌላው ዓለም ነው እንጂ ደግሞ ለራሳቸው የሚከተሉት የራሳቸው ፕሪንሲፕል ይኖራቸዋል። ስለ ህዋ ስለ ጠፈር ያለን እውቀት አብዛኛውን ነገር እኛ እንግዲህ 5ኛ ክፍል 6ኛ ክፍል የተማርነው መሬት፣ ማርስ፣ ጁፒተር እያልን የተማርናቸውን ነገሮች በዛ ደረጃ በቃ ይሄንን ነው ማወቅ ያለባቸው ብለው የወሰኑልን እነሱ ናቸው። ምናልባት የኛ አባቶች ወስነው ቢሆን መጽሐፈ ሄኖክን ነበር የምንማረው። እነሱ ስለወሰኑት ግን ትምህርት ቤት ውስጥ የምንማረው ያንንና ዘመናዊ ትምህርትን በሰብጀክት ከፋፍለው ቅርጽ ያስያዙት ጄሱይቶች ናቸው። ስለዚህ አሁን በዘመናዊ ትምህርት ተምረን ለዛ ነው ኢትዮጵያን ማወቅ የሚከብደን፣ በእነሱ ዓለም ውስጥ ስለምንኖር ማለት ነው። የሚመሩት ደግሞ እነሱ ናቸው እና ብዙ ጥልቅ ነገር አለው። ብዙ ጥልቅ ነገር አለው። መሪዎችን ያሰለጥናሉ። ለምሳሌ እኔ አባ ተስፋ ስላሴ ሞገስ መጽሐፍ ላይ ነው ጄሱይቶች የ666 ሚስጥራዊ ተቋም መስራቾች ናቸው የሚል ነገር ያየሁት እዛ ላይ ነው። ሬፈረንሱንም አስገብቻለሁ መጽሐፌ ላይ። ግን ለምንድን ነው ያስገባሁት? ስላመንኩበት ነው። በቃ ሲታይ ሲነበብ ያን ነገር። አሁን ማኪያቬሊን ለዚህ ዘመን መሪዎች ማስተማር ምን የሚሉት ነው? አሁን አፄ ኃይለሥላሴ ማኪያቬሊን ፖለቲካል ቲዮሪ ያስተምረዋቸዋል። ማኪያቬሊ ማለት እንደው በጣም ርኩስ አንቲክራይስት እኮ ነው የሚሉት ራሳቸው አውሮፓውያኑ ማለት ነው። ርኩስ ቲዮሪ ነው የፈጠረው። ኢንድ ጀስቲፋይስ ሚንስ ብሎ ማለት የምትፈልገው ውጤት ላይ ለመድረስ ምንም ነገር አድርግ፣ አትፍራ። መግደል ካለብህ ግደል፣ መዋሸት ካለብህ ዋሽ በጥጥ ብለህ ብሎ ስልት ያስተማረ ደግሞ ከሙሴ ጋር እያገናኘ አያፍርም። ከሙሴ እንዲመማር ትችላለህ፣ ከከሌ እንዲመማር ትችላለህ፣ የሌለ ትርጉም እየሰጠው ማለት ነው። እና በዛ መልክ የተጻፈን የአመራር ቲዮሪ ጄሱይቶች በጣም የሚገርሙ ሰዎች ስለሆኑ ይጠቅመሃል ብለው ለዚህ ዘመን ላሉ መሪዎች ያስተምሩታል። ያን አፄ ኃይለሥላሴ ማኪያቬሊን ያነቡ ነበር ይባላል። ከባድ ነው በጣም እና የማያስፈልግ ስልት ይከተሉ ነበር። ይሄ በጣም ተወሳሰበ ኦፕን ያልሆነ ራሳቸው መኳንንቱን ግራ የሚያጋባ እሳቸውን በቃ ሚስጥራዊ የበለጠ ሚስጥራዊ የሚያደርጋቸውና ምንድናቸው ይዘው እንዲል የሚያደርጋቸው ነገር። ይሄ ደግሞ ትክክል አይደለም። በወንድማማችነት በሐዋርያት መንፈስ ነው ሀገር የሚመራው። እንደ ኢትዮጵያውያኑ አስተሳሰብ እንደዛ ነው። እንደ ሐዋርያት መንፈስ ኦፕን ልብ ለልብ ሆኖ ነው ሀገር የሚመራው እንጂ ሚስጥራዊ እየተኮነ እዛው መሀላቸው ሆነው እየመሯቸው ሚስጥራዊ እየሆኑባቸው መልሰው እንደዛ ሀገር አይመራም። ይሄ ግን የማኪያቬሊ ቲዮሪ ነው። አሁንም አለ፣ አሁንም ይነበባል። እንደጉድና እውነት ነው የሚታይ ነገር። ስለዚህ ጄሱይቶች ይሄን ሁሉ ነገር
እንትን ብለውታል። ግን እንዳልኩሽ እነሱ ብቻቸውን አይደለም። ሙሉ ክሬዲት ለነሱ ለዚህ ሁሉ ጥፋት ሙሉ ክሬዲት ልንሰጣቸው አንችልም። ክሬዲት ልበለው እንግዲህ እንደ ጥሩ ነገር ብዙዎች አሉ። ብዙ ቡድን የሚስጥር ማህበራቱ ቡድን እነሱ ናቸው። ብዙ ስለዚህ ዶክተር እነሱ በቀየሱልን ቦይ በደንብ አድርገን ፈሰናል። ከትምህርት አሰጣጣችን ጀምሮ በደንብ የእነሱን እየተገበርን ያለ ነው። በደንብ አድርገን የሚገርም ነገር ነው። ይህንን ነገር ግን ማህበረሰቡ አሁን ዶክተር እንግዲህ በምታየው ነገር ኢትዮጵያ ላይ ነቅተናል ብለሽ ታስቢያለሽ? ትውልዱ እየነቃ ነው? እየገባን ነው ያለ ነው? አልነቃንም። ምክንያቱም ለመንቃት ምን ያስፈልጋል መሰለሽ? የተጠናከረ ትምህርት ያስፈልጋል። ማለት አሁን ሴቶች እንዲህ ናቸው ስላልንም ብቻ አይደለም ንቃቱን መፍጠር ስላለብን እንደዛ ልንል እንችል ይሆናል። ግን የእኛ ምንድነው መሆን ያለበት? ሪስፖንስ ያስፈልገናል። ለዛ ነገር ምላሽ ያስፈልገናል። ቅድመ ዝግጅት። የሆነ በሽታ መጣ ሲባል መከላከያ ክትባት ነው የምናዘጋጀው። የእኛ ክትባት ምንድን ነው? በእንደዛ አይነት አስተሳሰብ እንዳንወሰድ የሚያደርገን ምንድን ነው ሲባል እንግዲህ ስለ አመራር ካነሳን ስለ ነገስታት ልናወራ ነው። ያንን መንገድ አልተቆለፈም። አሁን በደንብ ስለ ነገስታት ከተነሳ አፄዎቹ ዘመን ክርስቲያኑ ራሱ እንደዛ ይላል። እንኳን ሌላው ናፋቂ ተብለሽ ነው ያኛው ናፋቂ ይባላል። እና ማን ይማር ከነሱ? እንግዲህ መቼም እነኚህ ሰዎች ሞኞች አልነበሩም። 3000 ዓመት እንዴት እንግዲህ ከንግስተ ሳባ ወዲህ ያለችውን ብቻ እንኳን ስንቆጥር ማለት 3000 ዓመት እንዴት ሀገር አቆሙ? ብልህ ነበሩ መሰለኝ ብለን እኮ ትንሽ መጠርጠር አለብን። እኛ እኮ 40 እና 50 ዓመታችን ነው። ከዛ ስርዓት ውጪ ስንሆን በጣም ትንሽ ግን በቃ ሁሉን አውቀን የጨረስን መሰለን። በ40 እና 50 ዓመት እንዴት ይነጻጸራል? 40 እና 50 ዓመት ከ3000 ምንድን ነበር ብለን ከዛ ትምህርት ለመውሰድ ተዘግቷል። ለዛ ነው አሁን የዚህ መጽሐፍ ላይ አንድ ሪኮሜንዴሽን ቤተክርስቲያን የራሷን ሊደርሺፕ አካዳሚ ያስፈልጋታል። ፖለቲካል ሊደርሺፕ አኮርዲንግ ቱ ኢትዮጵያን ኦርቶዶክስ ተዋህዶ ፌዝ ወይም ደግሞ አገር የመምራት የስነ መንግስት ፈሊጥ ስርዓተ መንግስት የሚባለው ነገር ነበረ እኮ ጠፍቶ ነው እንጂ አሁን ማለት ጠፍቶ ኢን ሴንስ የሚያወራው ጠፍቶ ነው እንጂ እንዳይተገበር ስላደረገው ያንን እንትን አመራር ዘዴ ስነ መንግስት ፈሊጡ ከኢትዮጵያ ኦርቶዶክስ ተዋህዶ እምነት አንጻር እንዴት ነው ሲባል እኮ አለቀ። እዛ ጋ ነው መልሱ። በቃ አንዱ ያ ነው። ግን መንገድ ተዘጋግቷል ያ ነገር እንዳይነገር እና ያን የተዘጋ መንገድ መስበርና ምክንያቱም አሁን ሌላውም የየራሱ እኮ ፖለቲካል ቲዮሪ ያለው በሌሎች እምነት ስናየው ብዝሃነት ይባላል። ግን ሁሉም የየራሱ ፖለቲካል ቲዮሪ ያለው እኛም አለና ኦርቶዶክስ ተዋህዶ ውስጥም እኮ አለ። ይሄኛው ክልክል ይሄኛው የተፈቀደ የሚሆንበት ምንድን ነው? እንግዲህ አሁን በፕሮቴስታንት ብልጽግና ወንጌል ብንለው ነገር የራሱ የሆነ ፖለቲካል አይዲዮሎጂ የሆነ ነው ወይም ዶሚኒዮኒዝም የምንለው እዛ ጋር ያለው ነገር የሚተገበርበትና ያኛው ደግሞ አይ ክልክል ነው የሚባልበት ምክንያት ምንድን ነው? እኩል ከሆነ እኩል ነን በቃ ይሄኛው ሊደርሺፕ አካዳሚ ያሸንፍ በአይዲያ በሰው ዘንድ ተቀባይነት ያለው የቱ ነው የሚለው ለኔው እናውጣው ነው እንጂ በምን ምክንያት አንዱ ውድቅ አንዱ ያለፈ ሊሆን ይችላል። ትክክል አይሆንም። ዛኑ ክሉ ይሆን አይደለም ያለ። ስለዚህ በዛ መልክ ነው እኛስ ምን ያህል መስራት ያለብን ብለሽ ታስቢያለሽ ዶክተር? ቢያንስ እንደው መንግስት ይሄን ስላላደረገልን ብለን እንደ ተዋህዶ ቤተክርስቲያን ዝም ብለን መቀመጥ መቻል አለብን? ልጆቹ ከመንግስት አይደለም የሚጠበቀው ይሄ ከራሳችን ከኛ። አሁን እኮ እኛ ትልቁ ችግራችን መንግስትን እንጠብቃለን። አይ በመንግስት አልተፈቀደም፣ ህገ መንግስቱ አይፈቅድም፣ እንደዚህ አንማርበት እንጂ። ለዛ እኮ ነው ቤተክርስቲያን ሊደርሺፕ አካዳሚ ታቋቁም። እኔ ሀብት ቢኖረኝ አካዳሚውን የራሴ አቋቁምላት ነበር። ጊዜና ሀብት ቢኖረኝ ሪሶርሱ ቢኖረኝ እኔው ራሴ አቋቁሜ እዛው ቦታ ላይ ሪሶርስ ማስቀመጥ መቼም አያቅተኝም። የሆነ መነሻ ከዛ ደግሞ በጣም ብዙ አይምሮ ያላቸው አቅሙ ያላቸው ሰዎች ደግሞ አሉ። ማንን ነው የምንጠብቀው? መብት ነው። ይሄ መብታችን ነው፣ ሙሉ ለሙሉ መብታችን ነው። ስለዚህ ይሄ እንግዲህ አንድ ከዛ መጀመር ይቻላል ማለት ነው። እየጠበቅን ነው የተቸገርነው እኛ። ለዛ ነው የመጽሐፉ መጨረሻ ላይ ይሄ አልጸደቀልኝም፣ ይሄ አልተፈቀደልኝም፣ ይሄን የሚረዳኝ የለም ምናምን ብለን ወደኋላ የምንለው ነገር የለም። ምክንያቱም እምነት ነው እውነትም ነው ደግሞ እና መብትም ስለሆነ የራሳችንን መንገድና በዚህ መልክ ያው ሌሎች ሪኮሜንዴሽኖችም አሉ መጽሐፉ ላይ በሰፊው ያገኟቸዋል። እንግዲህ ምስክናል ዶክተር፣ የሚገርም ነገር ነው እያስጨበጥሽኝ ያለሽው። የኔ ቤተሰቦች ቀላል ነገር አይደለም ዛሬ እየተማማርን ያለ ነው እና እኛስ ምን እያደረግን ነው የምንል ሰዎች እንግዲህ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ስለ ፀሐይ ከተማ ሰዎች ወደ መጽሐፍ ልመልስሽ። ስለ ፀሐይ ከተማ ሰዎች ከተጻፈ ውስጥ የደነቀሽ ወይም የወደድሽው ወይም ያስገረመሽ ነገር የቱ ነው? እያንዳንዱ መስመር በጣም ነበር እየወደድኩኝ የማነበው። ስተረጉመውም ደስ እያለኝ ነው። ግን በቃ ጎልተውም ትዝ የሚሉኝ አሉ። ለምሳሌ አንድ ቦታ ላይ ምን ይሏቸዋል የፀሐይ ከተማ ሰዎች ለአውሮፓውያኑ ጎብኚዎች ማለት ነው፣ እናንተ ለፈረሶቻችሁ እርባታ ትኩረት ትሰጣላችሁ፣ የልጆቻችሁን ነገር ግን ችላ ትላላችሁ ይሏቸዋል። እኛ ግን ቅድሚያ የምንሰጠው ለልጆቻችን ነው፣ ከዛ ፈረሶቻችን ማለት ነው። እንግዲህ ምን ማለት ነው? ለልጆች ትምህርት እንጠነቀቃለን፣
ህፃናት አስተዳደግ ላይ በጣም አተኩረን እንሰራለን። ለዚህ ለብቻው የተመደበ አንድ ልዑል ሁሉ እንዳለ ልዑል ብሎ እንግዲህ ያው አገላለጽ ደረጃ ፕሪንስ ብሎ ይገልጸዋል። በቃ አንድ ኃላፊ በይው ለዛ የተመደበ ለብቻው እንዳለ ሁሉ ይገልጹላቸዋል። እና ይሄ ለኔ በጣም ኢንትረስቲንግ ነበረ። ለምን በዛ ሰዓት ፒኤችዲ ተማሪ ነኝ። ስለ ኤሌመንተሪ ስኩል ነው እንትን ምለው የማጠናው እየጻፍኩ ያለሁት እያነበብኩ ያለሁት ስለዛ ነው። ስለ ኢትዮጵያ ሳስብ ይሄ ኬጂ ላይ ያለው ነገር የግል ትምህርት ቤቶች ምናምን ትኩረት ይኖረው ይሆናል፣ ግን ይሄ ነው የሚባል በደንብ የዳበረ ቲዮሪ ወይንም ልማዱ ብዙ የለንም። ዘመናዊ ትምህርት ላይ ሲመጣ ምንድነው ማድረግ ያለብን ሲባል በቃ ያው ኢምፖርት የምናደርገውን ብቻ ነው የምናውቀው። እዛ ላይ ደግሞ ብዙ ትኩረት ያለው አልተሰማኝም። አሁን ግን በጣም እየተለወጠ ነው። አሁን ጥሩ ነው፣ ግን ይሄ ከተማ ላይ ስናየው ነው እንጂ ወደ የገጠሩ ወደ ምኑ ገና ነገር ይቀረናል። ብዙ ነገር ልጆቻችንን እኮ ምን አሁን ህፃን ልጄን ምን እያሳየውኝ ራሱ እንደማውለው ግራ ይገባኛል አንዳንድ ጊዜ። ያው የህፃናት ሙዚቃዎች አሉ እነሱን ከፍትለታለሁ። ከዛ ውጭ ግን እኔ እንደምፈልገው አድርጎ ቁም ነገሮች እያስጨበጠ የሚያሳድገው ነገር አገኛለሁ ወይ ሲባል ስታስቢው ኢን ዘ ሎንግ ተርም ገና ብዙ አልተሰራም። የሚሞክሩ የሉም ማለት አይደለም፣ በደንብ አሉ። እና ይሄን ነገር በጣም ያስጨንቀኝ ስለነበረ እቺ እንደዚች ብለው የጠቀሷት ነገር ገረመችኝና በደንብ ኤክስፕሎር ሳረገው አብነት ትምህርት ቤት ብለን እኛ የምናስበውን ድሮ ነጮቹ ግሪክ ስኩል አድርገውታል። ይሄ ግሪክ ሌተር ኦርጋናይዜሽን፣ ግሪክ ስኩል ማለት እዚህ ያለው ኮሚኒቲ ስኩል ማለት አይደለም። አሜሪካ አሁን ግሪክ ሌተር ኦርጋናይዜሽን ተብሎ አለ በየዩኒቨርሲቲ ዙሪያ ተማሪዎች የሚኖሩበት። እኔ 6 ዓመት ሙሉ ስኖር አላቃቸውም ነበር ምን እንደሚሰሩ። አሁን ከቤት እወጣለሁ፣ ትምህርት ቤት እደርሳለሁ፣ 15 ደቂቃ ወክ ነው፣ እመለሳለሁ፣ እሄዳለሁ፣ እመለሳለሁ። ክላስ ሲኖረኝ ዩኒቨርሲቲ ማለት ነው። በሙሉ መንገዱ ዳርና ዳር ያሉት ግን ግሪክ ሌተር ኦርጋናይዜሽን የሚባሉት ከዛ ያልፈለቀ መሪ የለም፣ ከዛ ያልፈለቀ አርቲስት የለም፣ ከዛ ያልፈለቀ ሎየር የለም። ትልልቅ ቦታ ላይ የሚደርሱ ተጽዕኖ ፈጣሪ አሜሪካውያን በሙሉ ከዚህ ከግሪክ ሌተር ኦርጋናይዜሽን ሲወጡ ናቸውና የነሱ ቅሪት ራሱ እዚህ ፀሐይ ከተማ ውስጥ አገኘሁት። ድሮ ኢትዮጵያውያን አብነት ትምህርትን ያደራጁ በነበረው መንገድ ነው እነሱ ግሪክ ሌተር ኦርጋናይዜሽኖቻቸውን ያደራጁት። ልዩነቱ አምላኩን ቀይረውታል። የእኛ ስላሴ ነው እንግዲህ አምላካችን፣ በዛ ነው የተደራጀው። እነሱ ደግሞ ዜውስ፣ አርጤምስ ምናምን ዳያና ምናምን የሚባሉ ጣዖቶች አድርገው አደራጅተውታል። ከዛ በኋላ ግን እዛ ውስጥ ምንድነው የሚማሩት? በጣም ከሌላው ዩኒቨርሲቲ ተማሪ በተለየ ሁኔታ ስለ ዓለም ጥልቅ ያለች እውቀት ነው የሚያገኙት። በደንብ አድርገው በጣዖታዊ እይታ ማለት ነው። እንግዲህ በምን መንፈስ እንደሚገዙን እንግዲህ አስቢ። በጣዖታዊ እይታ፣ በሌሎች ባዕድ አማልክት እይታ የዓለም ሀገራትን የእያንዳንዱ ሕዝብ ባህልና ሁኔታውን ሁሉ በዛ መንፈስ በደንብ ነው የሚያጠኑት። ያን ትምህርት ዩኒቨርሲቲ ውስጥ እኛ ሲሄደን አናገኘውም። የተለየ ነው ለራሳቸው ለአሜሪካውያኑ ስፔሻል ለሚሏቸው ዘሮቻቸው ብቻ ሪዘርቭድ የሆነ ነው። ይሄ ግን አሁን በኢትዮጵያ መለሰሽ አስቢ። ኢትዮጵያ እንደዚህ ነበር በቅድስና መንፈስ ሆነው ዓለምን የሚያጠኑት። አሁን ካለው የአብነት ትምህርት ችግር ጋር ደግሞ አነጻጽሪው። በቃ ውዳሴ ማርያምንም ለማስጨረስ እንደረባ እየጠፋ ነው፣ እየፈረሰ ነው፣ መጽሐፍቶቹ ተቃጠሉ እየተባለ እጅን እንኳን ለማድረግ እንኳንስ አልፈን አሜሪካኖች ምንድን ናቸው ብለን ውስጣቸውን ሰርስረን የምናጠናበትን አይነት ነገር እንኳንስ ያን ልናገኝ ራሳችንን እንኳን አውቀን የማንወጣበት እየሆነ እየተዳከመ ሁለቱን ሳነጻጽረው በቃ የሆነ ነገር ትምህርት ላይ ሊኖር የሚገባው ለውጥ። አሁንም ያው የመንግስት ትምህርት ቤት ምናምን ግድ መጠበቅ አይደለም፣ ግን ከሆነ ቦታ መጀመር። ቤተክርስቲያኗ በጣም ብዙ ሪሶርስ አላት፣ መብቱ አላት። አቅጣጫዎቿን ብቻ ማስተካከልና መወሰን ነው እንጂ ብዙ ልትሰራ የምትችለው ነገር አላት። እሱ ነው የአብነት ትምህርት ቤቶች አሁን ዶክተር በተለያየ ቦታ ላይ እንሰማለን። ተዘጉ፣ አግዙ፣ ተዘጉ፣ አግዙ ነው የሚባለውና እንደው ግን ቤተክርስቲያናችን እውነት ይህን ነገር መታደግ ያቅታታል ብለሽ ታስቢያለሽ? ወደ ህዝብ ውስጥ መውረድ ነበረበት? አይ አላስብም። መታደግ ይቻል ነበረ። ምክንያቱም በእርግጥ ብዙ ቻሌንጆች አሉ። ግን ያው እዛ ቦታ ኃላፊነት ቦታ ላይ ተቀምጠው እንትን በሚሉት መፍረድም እንኳ ባይሆን ቢያንስ ሊስት ግን የምናያቸው ነገሮች አሉ። በጎ ፈቃደኝነት ያላቸው ብዙ ሰዎች አሉ፣ መርዳት የሚፈልጉ አሉ። የሚሰበሰበውን ገንዘብ በየጊዜው እናያለን ቤተክርስቲያን አካባቢ ላይ። ስለዚህ ያ እንዴት የሚፈለገው ደረጃ ላይ ማድረስ አቃተው አብነት ትምህርትን ሲባል በጣም ብዙ ጥያቄዎች የሚፈጥሩ ነገሮች አሉ። እንደውም ሌሎች ናቸው እንደ እየተጠቀሙበት ያለው እስከ ማለት ድረስ። እዛ ቦታ ላይ አሁን እኮ ነጮች እኮ አብነት ተማሪ መስለው እኮ ነው ቁጭ ብለው ዩቶፒያን እኮ እየቀዱ የሚሄዱት ቦታቸውን ለብሰው ቁጭ ብለው ማለት ነው። እና በደንብ እንክብካቤ ተደርጎላቸው ዶሯቸውን ሲበሉ ሰንብተው ነው የሚሄዱት። እና በዛ መልክ እነሱ ያስቀምጧቸው ምልምሎች ናቸው እንደ እየተማሩ ያለው ወይስ ምንድን ነው ነገሩ እስክንል ድረስ ማለት ነው። እንግዲህ ግን ይህንንም ያህል እንኳን ግን ቆይቶልናል፣ እግዚአብሔር ይመስገን። ከዚህ በኋላ ግን ብዙ ነገር መስራትም ስለሚቻል
እኔ በደንብ ማህበረሰቡም ህብረተሰቡም መንቃት አለበት። ኬጂ ላይ ብቻ አይደለም ትኩረት ማድረግ ያለበት። በእኛ ጊዜ እንኳን ነበረ እኮ የኔታ ቢያንስ የኔታ ያስቆጥሩ ነበር እየተባለ ማርያምን። አሁን እኮ የለም እኮ በጣም ከባድ ሁኔታ ላይ ነን ያለ ነው። ይሄ እንግዲህ እንደ ህዝብ መታሰብ አለበት። እኛ መጠበቅ የለብንም። እንደ ተዋህዶ ልጅነታችን መጠበቁ ቀርቶ እንደው ብንንቀሳቀስ የሚል ስሜት ስላለኝ ነው። ዶክተር ደስ የሚል ነገር ነው እያካፈልሽን ያለሽው። እውነት እግዚአብሔር ያክብርልኝ ዶክተር። በተጣበበ ጊዜሽ እኔን አክብረሽ የኔ ቤተሰቦችን አክብረሽ እችን እውቀት እችን ግንዛቤ እያስጨበጥሽን ስላለሽ በእግዚአብሔር ስም ከልብ አመሰግንሻለሁ። አክሱምና ስሪላንካ አያይዘሽ ብዙ ነገሮችን የዳሰሽበት የመጽሐፍ ክፍል አካል አለ። እነዚህ ሁለት ከተሞች ምንድን ነው የሚያገናኛቸው የሚያመሳስላቸው ነገር? ስሪላንካ እኔ ራሴ እንደው ከኛ ጋር ብዙ ግንኙነት ያላት አትመስለኝም ነበር፣ ግን ሩቅ ነች የምትመስለኝ። በጣም ግን ድንቅ ነው ከስሪላንካ ጋር የነበረው የአክሱም ግንኙነት። ይሄንን ስሪላንካውያን ራሳቸው የጻፉትን አይቼ ነው በጣም የተደነኩት። በ2005 በፈረንጆቹ አካባቢ የሆነ አንድ አርቲክል the other presence in Christian presence in Sri Lanka ይልና ርዕሱ ማለት ነው the Ethiopians of Aksum ይላል። እና ያንን ሳነበው በጣም የሚደንቅ ነገር ምንድነው፣ አሁን የፀሐይ ከተማ ላይ ቶማሶ ካምፓኔላ ሲጽፍ ምን ይላል? ያው የጉዞ ሻምበል እዛ ላይ ያለው ገጸ ባህሪ ልበልሽ፣ የመርከቡ ሻምበል ካፒቴኑ መርከቧን ሌሎች አውሮፓውያንን እንደጫነች ሲጓዙ ባህር ላይ መርከቡ ተሰብሮባቸው ታፕሮቤን ወይንም አሁን ያሁኗ ስሪላንካ ማለት ነው ታፕሮቤን የምትባል ደሴት ላይ ተጋጭተው አረፉ እዛ ጋር። ከዛ በኋላ ወደዛ ሲወጡ እንዲህ አይነት ከተማ አዩ፣ የፀሐይ ከተማ እያለ ነው እንግዲህ ድርሰቱ የሚጀምረው። ታፕሮቤን ማለት የሚደንቅሽ ነገር ወይንም የአሁኗ ስሪላንካ ኢትዮጵያዊው ጃንደረባ ባኮስ በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 8 የተጠቀሰው ማለት ነው እሱ ሄዶ ያስተማረባት ቦታ ናት። የመጨረሻውን ትምህርት የሰጠባት ሀገር እዛ ናት። ብዙ ሀገራት ላይ ዞሯል። መጨረሻ ላይ ሲያስተምር የነበረው ግን እዛ ነው። እንደውም አንድ የቤተክርስቲያናችን መጽሐፍ ላይ ምን አይቻለሁ፣ እዛው ቦታ ላይ በሰማዕትነት እንዳረፈ የሚገልጽም ሁሉ አለ። ወይ ዛርፎ ሆኖ ሊሆን ይችላል፣ ወይ ከዛ በኋላም በሰማዕትነት ሞቶ ሊሆን ይችላል። ብቻ ግን ዋናው የመጨረሻው ሀገረ ስብከቱ ታፕሮቤን ወይም ስሪላንካ ነበረች። እቺን ቦታ ነው እንግዲህ ለፀሐይ ከተማ ድርሰትነት የመረጣት። አክሱምን ራሷ አልተጠቀመም። ለምን? አንደኛ ፊት ለፊት ይሆንበታል፣ ዞር ማድረግ ስላለበት ማለት ነው። ከኢትዮጵያ መነሻ እንደሆነ ይታወቅበታል። ስለዚህ አሁን ከኢትዮጵያ ጋር በጣም ግልጽ የሆነ ግንኙነት ያላት ናት ማለት ነው እንግዲህ። እና ታሪኩን በደንብ ስለ ታፕሮቤን ክርስቲያኒቲ፣ ስለ ስሪላንካ ክርስትና ሳነብ ለካ አዶሊስ ላይ ያለው የኢትዮጵያ ሊቀ ጳጳስ አክሱማውያንን ወይም ኢትዮጵያውያን ነጋዴዎችን እንደ ሚሽነሪ፣ እንደ ሰባኪ፣ እንደ ሐዋርያ እያደረገ የሚልክበት ቦታ ናት። ወደ ስሪላንካ ይሄዱና ስሪላንካ ላይ ኢትዮጵያ ናት የምታስተዳድራት ስሪላንካን። እዛ ቦታ ላይ የዓለም የገበያ የንግድ ማዕከል ነበረች ስሪላንካ። ከሮም ይመጣሉ፣ ከፐርሺያ ይመጣሉ፣ ከግሪክ ይመጣሉ፣ ከግብፅ ይመጣሉ፣ ከአፍሪካ ይሄዳሉ። ስሪላንካ ላይ ይገበያያሉ። የገበያ ቦታ በቃ የቅዳሜ ገበያ ቤት የዛ ቦታ ናት። ያ ቦታ ላይ ግብር አስገባሪዎቹና ተቆጣጣሪዎቹ የንግዱን ስርዓት ኢትዮጵያውያን ነበሩ፣ ከአክሱም የሚሄዱ ልዑካን ማለት ነው። ስለዚህ እዛ ቦታ ላይ ብዙ የሃይማኖት ግብይት ተደርጓል። አክሱም ክርስትናን ለዓለም የሰበከችበት ቦታ ነው። ለምን? ሮም እየተንሸራተተች ስለነበረ ማለት ነው። ወደ ሁለት ባህሪ ወደና አሪዮስ ትምህርት እየገባች ስለነበረ አክሱም እዛ ጋር ነበር ወጥራ የያዘችው። እና ነጋዴዎቹ በባህር ተጉዘው እዛ ቦታ ላይ ይሄዱና ከኢራን ከኢራቅ፣ እዛ ደግሞ ግራ ገብቷቸው ነበር ኢራንና ኢራቅ ላይ ፋርስ ባቢሎን ማለት ነው። ለምን? የማኒ የግኖስቲኮች ትምህርት አለ፣ የአሁኖቹ ኢሉሚናቲ ማለት የሚሰጡት የነበረው ትምህርት አለ እዛ ቦታ ላይ። የሁለት ባህሪ ትምህርት ግራ ያጋቧቸው ነበር። ክርስቶስ ማን ነው የሚለው ላይ እናንተ እኮ የምትሉትን እኛ የምናውቀዋለን ይሏቸዋል። ህዝቡ በጣም ግራ ያጋቡታል ክርስትና እንዳይመጣ። ይሄ እኮ በእኛም ትምህርት አለ፣ ዞሮአስትራኒዝም የሚለው ፍልስፍና ውስጥ እኮ አለ፣ ግኖስቲሲዝም የሚባለው ፍልስፍና ውስጥ እኮ አለ። እኛ እኮ ስለ ብርሃን የምታወሩት ኢየሱስ ብርሃን ነው የምትሉት እኛም ጋር እኮ አለ ይሏቸዋል። እና ግራ ስለሚያጋባቸው ህዝቦችን አክሱማውያን እየሄዱ ነበር የሚያጠሩላቸው እዛ ቦታ ላይ። ስለዚህ በተደጋጋሚ ኢሉሚናቲ የተቀጠቀጠበት ቦታ ነው ማለት ነው በአክሱም ስሪላንካ። እንግዲህ አሁን ደግሞ የት ነው ያለ ነው የሚለውን ስናየው ለዛ ነው በሰፊው እዛ ቦታ ላይ ቤተ መቅደሱ ሊገነቡላቸው ነበረ ስሪላንካ ላይ፣ ፐርሺያ ላይ ኢትዮጵያውያኖች የገነቡት ቤተ መቅደስ እና ወደ ሀገራቸው ሲመለሱ እዛ ነጋዴዎች የተለያየ ቦታ የመጡት ከአክሱም መርከበኞች ነው ክርስትና እውነትን የሰማ ነው ይሉ ነበር ብዙዎቹ። በዛ ምክንያት አክሱም ላይ ጥርሷ እንድትነክስ ሆነ ማለት ነው ሮም። ምክንያቱም እሷ ወደ ኢሉሚናቲ ትምህርት እየገባች ስለነበረ ማለት ነው። እና ያ አስደናቂ ታሪክ በንባብ ሳየው አሁን እንግዲህ ስለ ቡዲሂዝም ብቻ ነው የሚወራው ስሪላንካ። ይሄ የሚገርም ታሪክ፣ የተቀበረ ታሪክ አላቸው ስሪላንካ እና አክሱም። እና
የፀሐይ ከተማ ላይ በደንብ ያገኙታል። ግን በጣም ያስደንቅ ኢቭን ቅዳሴ ላይ ራሱ አሁን በባህር የሚጓዙትን ጠብቅልን፣ በየብስ የሚጓዙትን በሰላም አድርስልን ወንድሞች እህቶች፣ በዛ ምክንያት ነው የተጀመረው የሚል ጽሁፍ ሁሉ አለ አይቻለሁ። ቅዳሴ ላይ በዛ ምክንያቱም በቃ ለንግድ ነው የሚሄዱት፣ ግን ዋና ዓላማቸው ክርስትናን መስበክ ነው። በዛው ነግደው አትርፈው ይመጣሉ። መስቀል ተነቅሰው ይሄዳሉ። ከዛ በኋላ በቃ ምንም ወደኋላ የለም። ስለ አምላካቸው መስክረው አጥምቀው ቤተክርስቲያን ሰርተውላቸው ይመለሳሉ። ወደ ዓለም ይሰራጫል ማለት ነው። አሁን በጣም ትልቅ ምንላቸው የግብይት ቦታዎች ኒውዮርክ፣ ዱባይ፣ እዛ ቦታ ላይ ኢትዮጵያውያን እየሄዱ አስተምረው ገብይተው አጥምቀው ቢመለሱ ብለሽ አስቢው። እንደዛ እያደረጉ ነው የተዋጓቸው። አሁን ደግሞ እንግዲህ መልሶ ኢሉሚናቲ እየተዋጋን ነው። እግዚአብሔር አሸናፊ ነው፣ እንወጣዋለን እንጂ እውነትሽን ነው። ይሄ ቻንስ ቢኖር ምን ያህል መስራት እንደሚቻል አሰብኩት። አሁን ስለ ሚስጥር ማህበራቱ ለመጀመሪያ ጊዜ የተገነዘብሽው አለ እንዴ ብለሽ ስሜትሽን ጫር ያደረገው መቼ ነው? በመስማት ደረጃ ከአባ ተስፋ ስላሴ ሞገስ ነው መጀመሪያ የሰማሁት። ኢሉሚናቲ ሲሉኝ ምንድነው ደግሞ ኢሉሚናቲ? እኔ ጠየኳቸውን ትተው ያልጠየቁትን ለምን ያወሩልኛል ሁሉ እያልኩ ማለት ነው። ያኔ ገና ለትምህርት ልሄድ ለማስተርስ ትምህርት ወደ አሜሪካ ለመሄድ ዝግጅት ላይ እያለው ስጠይቃቸው መኖሪያ ቤታቸው ሄጄ እንግዲህ ኢሉሚናቲ እያለ እንዴት የኢትዮጵያ ጉዳይ ልታቀኝ ትችያለሽ ብለሽ ታስቢያለሽ ሲሉኝ ምንድነው ኢሉሚናቲ ያልኳቸው። ስለ ማይክሮቺፕ አወሩልኝ። በዛ ሰዓት ከአይምሮ የራቀን 15 16 ሩቅ ነው። የሚገርም ጊዜ ነው። አዎ። እና አይ እሱ እንዳለ ሆኖ እንግዲህ እሄዳለሁ ተምሬ ጨርሼ እመጣለሁ። ከዛ በኋላ ግን አሜሪካ ሲሄድ ብዙ ልክ አሁን ኢትዮጵያ ላይ የሆነ እንዳለው መረጃዎች እየወጡ ነበረ። አንዳንዱ መረጃ ሆን ብለው ራሳቸው የሚለቁት ይመስለኛል፣ ራሳቸው ኢሉሚናቲዎች ለማደነጋገር። አንዳንዱ ግን የሚያስደነግጡሽን መረጃዎች በቃ ታገኛለሽ። እንደውም አሁን እንደ ድሮ ብዙ ዩቲዩብ ላይ የለም ማለት ይችላል። ምክንያቱም ይሄ ኮሚኒቲ ስታንዳርድን ይጥሳል፣ ግለሰቡን ይሰድባል ምናምን እየተባለ እንዲወርድ የተደረገ ይመስለኛል ብዙ ቪዲዮ። እና ቁጭ ብዬ አየው ነበርና ይገርመኛል። ወይ ጉድ እንደዚህም አይነት ነገር አለ እንዴ እላለሁ። ከዛ በኋላ ግን ታዲያ ይሄ ከኛ ጋር ምን ያገናኘዋል እላለሁ። ምክንያቱም ሰው የፈለገውን ማድረግ ይችላል። ቢፈልግ ለሰይጣን ይስገድ፣ ቢፈልግ ለድንጋይ ይስገድ፣ መብቱ ነው። ከኛ ጋር ምን ያገናኘዋል? ከኔ ጋር ምን ያገናኘዋል? ይሄ ኢሉሚናቲ የሚባለው የት ነው ያለው? ጫካ ውስጥ ነው? አየር ላይ ነው? የት ነው ያለው? በኋላ ነው ቀስ እያለ ራሳቸው ነጮቹ ከሚያወሩት ውስጥ ነው አንዳንድ ነገሮችን ማግኘት የጀመርኩት። በተለይ አንድ ኮርስ የፒኤችዲ ኮርስ የወሰድኩት ለእኔ በቃ እንግዲህ የሚያነቃ የሆነልኝ ማለት ነው። አሁን ብዙ ስለ ሴራ ማሰብ አልፈልግም ነበር በዛ ሰዓት። ነጭም ሰው ነው ጥቁርም ሰው ነው። ነጮች ሴራ እየሰሩብን ነው ብሎ ለማሰብ ትንሽ በሃይማኖት ላይ ያለውን ነገር አውቃለሁ። ከዛ ውጭ ግን ትንሽ ይከብደኝ ነበረ እና እራሷ ግን አነሳቸው ያንን ነገር ክላስ ውስጥ ማለት ነው። የጥቁሮች ልጆች፣ የሜክሲካኖች፣ የላቲኖች ልጆች፣ የኢሚግራንቶች ከሌላ ሀገር የሚመጡ ልጆች ወደፊት እንዳይቀድሙ ነጮች ብቻ ወደፊት እንዲወጡ ለማድረግ የትምህርት ስርዓታችን ብዙ አሻጥሮች አሉት አለች። እዛው አሜሪካ ውስጥ ማለት ነው። ዋይት ሱፕሬማሲ የነጭን የበላይነት ለማስጠበቅ ተብለው የሚደረጉ ነገሮች ብዙ ጎድተውናል። ያ ነው ብዙ ኮንትሮቨርሲ የሚያመጣው፣ ብዙ ጭቅጭቅ የሚያመጣው በትምህርት ስርዓታችን ዙሪያ ብላ እኔ ያው ትምህርት ስርዓት ላይ ስለሆነ እና ያንን ነገር ስትል እሷ ከዛ በኋላ ኦኬ እውነት ነው ማለት ነው። የፒኤችዲ ኮርስ እየወሰድኩ የነበረው ማስተርስ ተማሪ ሆኜ ነው። አንድ ኮርስ መውሰድ ተፈቀደልኝና ያንን ኮርስ ወሰድኩት። ተገረምኩ። በቃ ሴራ አለ ማለት ነው። እንትን ብንለውም ባንለውም ማለት አሁን ስለ ሴራ ሲወራ አንዳንድ ሰው አይወድም። ይሄን ፖዚቲቭ አመለካከታችሁን ያጠፋል ይላሉ። ግን ደግሞ እየተጎዳን ከሆነ ደግሞ ሴራዎቹን ማወቅ አለብን። ጥሩ ሁኔታ ላይ ካለን ምንም ችግር የለውም። ምናልባት ለሱ ስለተሳካለት ሊሆን ይችላል ስለ ሴራ የሚለው። ግን እየሆን ያለውን ነገር ሲታይ እኔ ስለተመቸኝ ብቻ አይደለም። እየሆን ያለነው ነገር ሲታይና ያለ ፍላጎታችን መሆኑ ደግሞ ሲታይ ፈልጎት ነው መቼም ሰው የሚተራረደው ብዬ እኔ አላስብም። ያለ ፍላጎታችን እየሆነብን እንደሆነ እየተቃወመነው ነገር መልሶ እየነገሰብን እንደሆነ ስናይ ከአቅማችን በላይ ብዙ ነገር እንዳለብን ለማሰብ እንገደዳለን። እና ከዛ ማስተባበሌን አቆምኩና በስርዓቱ ማየት መመርመር ጀመርኩ ማለት ነው። ከዛ ዞር ዞር ብለሽን በከተማ ውስጥም ስታይ አጠያያቂ ነገሮች ታያለሽ። የፍሪሜሰኖች ቴምፕል አለ ለምሳሌ መቅደስ፣ የፍሪሜሰኖች ከነ ኮምፓሱ ከነ ምናምን ምልክቱ አለ። በቃ ሰው አይገባም እዛ ይኸው ይሉሻል ማለት ነው። ሳይንቲስት ቸርች ምናምን ቸርች የሚሏቸው አሉ። አይከፈቱም ከአመት እስከ አመት። እንደውም ምን ያን በጣም የሚያሳሳኝ ቢልዲንግ ነበር። ምን አለበት ይሄንን ቢለቁልን ለኛ እዚህ ንግሳችንን በደንብ እንናካሄድ።
አይጠቀሙትም ትያለሽ። ለካ እነሱ ለሊት ስለሚገቡ በሚስጥር ስለሆነ እንቅስቃሴያቸው። እሱ አሁን እኛው ሰፈር እዛው የምንማርበት ጋር እዛው ሰፈር ነበር የነበረው። ወደዚህ ስትይ ግሪክ ሌተር ኦርጋናይዜሽንስ ናቸው እነሱ ራሳቸውን የቻሉ የዜውስ ልጆች ናቸው። እና ተከበናል ለካ አልኩኝ ማለት ነው መጨረሻ ላይ። እነዛን ነገሮች በማይበት ጊዜ በቃ አሁን ግልጽ እየሆነልኝ መጣ ማለት ነው። ምክንያቱም የሚወራው ዩቲዩብ ላይ የሚወራው ነገር በተግባር ለካ ሰፈር ያለ የሚለውን ነገር እያወቁ ስመጣ፣ ከዛ ደግሞ በግብረ ሶዶማዊነት በኩል ያላቸው ነገር ሳየው እያስደነገጠኝም መጣ ማለት አይን አውጣ አመለካከት አላቸው በቃ። እንደገና ደግሞ ግብረ ሶዶማውያኑ በጣም ኦራተር ናቸው። የሚናገሩት ነገር ይስብሻል። በቃ ለሰው ልጅ መብት ተቆርቋሪ አቤት ሳጥናኤል እኮ እንደው ተንኮሉ አንደበታቸው ራሱ ያው አንደበታቸው በጣም የሰለጠነ አነጋገር ነው። እና በቃ ከሌሎቹ ኖርማል ከሆኑት ወደ እነሱ ጆሮሽ እንድታደይ ሁሉ ያደርጉሻል። ምንድናቸው ስትይ ሃሎዊን ያከብራሉ ምን ይሄ ሌሊት የሚሳተፉባቸው የተለያዩ የሴክሹዋል ሪቹዋል አላቸው። እዛ ውስጥ አድረው የሚመጡ ተማሪዎች ሊሆኑ ይችላሉ። ከዛ ደግሞ አንድ ነገር መጥፎ ነገር ወይ ስለ ሃሎዊን ስታወሪ ወይ ስለ ግብረ ሰዶምነት ስታወሪ ምናምን የሚያሳዩሽ ፊት ግን ያስደነግጥሻል። በቃ እኔ አንድ ቀን ስባንን አደርኩኝ። አንዷ ያሳየችኝ ፊት ማለት ነው ቁጣ ማለት ነው። ቁጣ እይታ ለምን ትቃወሚዋለሽ አይነት ነገር በጣም ችግር ውስጥ እንዳለን ገባኝ ማለት ነው። በፎርስ ነው የሚመጡብን ማለት ነው። ወደድንም ጠላንም በቃ የሆነ የእንትን ነገር ሁሉ የሆነ ሊመጣ አመንሽም አላመንሽም ተቀበይው ነው በቃ። ካልተቀበልሽው ወይ በጀትሽን መጀመሪያ ቆርጠዋለሁ ሊሆን ይችላል፣ ከዛ አንገትሽን ቆርጠዋለሁ ሊሆን ይችላል። ወደዛ ነው የሚሻገረው። ይሄንን ሳይ እውነትም አልኩ ሰይጣን ሰልጥኗል አልኩና ወደዚህ ሀገርም ደግሞ ስንመለስ ያው ሌሎችም በራሳቸው እይታ ያለውን ሲያካፍሉሽ ያው ብዙ ነገሮችን እንዳሉ ግልጽ እየሆነ መጣ የገባሽ መጣ። እንግዲህ እንደዚህ አይነት ነገሮችን ለማህበረሰቡ ስታሳውቁ አንድ አግራሞት የሚፈጥርብኝ ነገር አለ ዶክተር። ይሄ ስለ ሚስጥራዊ ቡድን ስታወር እኔ ዙሪያ ላይ ካሉ ሰርች ያደረኩት የሚገርመኝ ነገር አለ። 666 ምን ስልጣን አለው በስላሴ ስም ጸለይን እናሸንፈዋለን የሚባል ነገር አለና ይሄን ነገር ላለመቀበል በጸሎት እንደቀላል ልናሸንፈው እንደምንችል ይነገራል። እውነት ይሄን ነገር እንችላችኋለን? በእግዚአብሔር ስም እናሸንፋለን። ግን እኔ አሁን በጣም የሚገርመኝ ነገር ምንድነው ካልታገልን ግን በእግዚአብሔር ስም ማሸነፍ ብሎ ነገር የለም። ምክንያቱም በእግዚአብሔር ስም ዋሸትም አለ። እውነት ነው። እየዋሸን ቢሆንስ እየመሰለን ማለት ነው። ዝም ብለን ስሙን ደጋግመን ስለጠራን ብቻ አፋችን ላይ አይደለም በየመስመሩ እግዚአብሔርን ስለጠራን። እነዛም እኮ ለፍላፊዎች ናቸው እኮ አዎ የክርስቶስን ስም ይጠሩ ነበር። ግን ያሉም ርቀው የወደቁት መላእክት ትምህርት ውስጥ ነው የነበሩት ሙሉ ለሙሉ። እኛም እኮ እንደዛ ሆነንስ ቢሆን ምንድነው መለኪያው ሲባል በጣም ከባድ ተጋድሎ ይጠይቃል። ማለት አሁን ማንበብ መጻፍ ምናምን ብቻ አይደለም። መንፈሳዊ ተጋድሎስ ላይ እንደው እውነት ጎበዞች ነን ወይ? አንዱ ውዳሴ ማርያም አንብቦ ለመጨረስ ጠዋት ላይ እንዴት ነው ስንፍናችን? ወይ ዛሬም ብዘለው ነገን ብዘለው ቸኩያለሁ ማታ ላነበው እችላለሁ ልትችያለሽ። እንደዛ እያልን ነው በጣም የምንሳነፈውና የለም አይናችን በደንብ ካልበራልንና በደንብ ውስጣቸውን ማየት ካልቻል ልንዋጋቸው አንችልም። እና በስላሴ ስም እንደው ስላሴ ብቻ ስላልን የሆነች ቀን ተነስተን የሚርቅልን ቢሆን ኖሮ እንደዚህ እንሆን ነበረ። ሁሉ ፈተናና መከራ እንደው ሌላው አሁን መተራረዱ፣ መጋደሉ፣ ጦርነቱ ምናምን እንታዩ ስነ ምግባራችን እኮ ያስፈራል። አሁን ልክ የማያታልል ሰው የለም፣ ሰውን መጠቀሚያ የማያደርግ ሰው የለም። ምን ሆኗል ሰው ትያለሽ? ከስንት አንድ ቀና ሰው ስታገኝ ደስ ይልሻል። እንደዛ እስክንሆን ድረስ ባህሪያችንን እስከማበላሸት የደረሰው ወይ ደግሞ እንግዲህ እርስ በርሳችን የምንተያይበትን መንገድ ሁሉ ለውጦብናል ማለት ነው። እንዲህ ሆነን ነው የራቀልን ብለን የምናስበው። አልያዝነውም፣ ስላሴን በደንብ አልያዝንም መሰለኝ እንግዲህ። እና 666ማ ኃይል እንደሚኖረው ተነግሮናል እኮ አስቀድሞ። ብዙ ነገሮች ታያላችሁ፣ ብዙ ነገሮች ትሰማላችሁ፣ ወዮላችሁ እየተባለ እኮ ብዙ ነገር ተነግሮናል። ስለዚህ አቅሎ ማየት የጠላትን አሰላለፍ በደንብ ማወቅ ነው የሚበጀው ከእግዚአብሔር ጋር ሆኖ ማለት ነው። ሴራውን በደንብ ማወቅ በደንብ ቅድም በጣም ነው የደነገጥኩት። የሚስጥር ማህበራቱ ከጎናችንም ሊኖሩ እንደሚችሉ ማሰብ አናቃቸውም፣ እያወቅናቸው አይደለም ያለነው። ሶሻል ሚዲያ ላይ ምን እየተሰራ እንደሆነ ምንም የምናውቀው ነገር የለም። እኔና አንቺ እንድንፋጅ የሚጻፉ ነገሮች ሁሉ ለምን እንዴት ብለን መጠየቅ መቻል አለብን። ነገሮችን እንደ ተረት ተረት እኔ አሁን በፊት ስለ ሚስጥራዊ ቡድን ሲወራ የሚቀልዳሉ ተረት ተረትና ፊልም ላይ የማየው ነው ማለት ጀምሬ ነበር። ግን ለካማ አለ የለም ምንድን አማራ ይላል የለም ምን ትተሽ አንድ ተረት አለ አይመጣም ይመጣል። አሁን ትንሽ ሊሆን ይችላል ሴራ ሊኖር ይችላል ብለን ማሰብና መንቃት አለብን። በትክክል አመሰግናለሁ ዶክተር። እስቲ ስለ ፀሐይ ከተማ እንግዲህ አውሮፓውያኖች ከፀሐይ ከተማ አንድ ትምህርት ወስደውን ራሳቸውን አድነው ነበረ መጽሐፉ ላይ እንደሚለው። እኛስ የዛሬ ዘመን ኢትዮጵያውያኖች
የፀሐይ ከተማን ብናነብ ምን እንማርበታለን? ምን እንወስዳለን? በተለይ ሁኔታ ደግሞ መጽሐፉን እንዲያነቡ የምትመክሪያቸው ወገኖችስ የትኞቹ ናቸው? ወደ መፍትሄ ውስጥ መጣ። ስለ ፀሐይ ከተማ ብዙ ማውራት እንችላለን፣ ብዙ ማንሳት ይቻላል። ወደ መፍትሄ ውስጥ መጣ። የትኛው አካል ነው ማንበብ ያለበት? አውሮፓውያኖች የዳኑበትን መንገድ ደግሞ እኛስ ምን እንማር? ትክክል። ከአውሮፓውያኑ አሁን የዳኑባቸው መንገዶች ወይም ደግሞ የተጠቀሙባቸው ነገር ከኢትዮጵያ የወሰዷቸው ብዙ ትምህርቶች አሉ። ያንን ዝም ብሎ መጽሐፉን ሲያነብ ብዙ ሰው ኮኔክት እያደረገው እያገናኘው መምጣት ይችላል። በጣም የሚገርምሽ ነገር መሰረታዊ የሆነ የህግ እግዚአብሔር ትምህርቶች በራሳቸው አውሮፓ ላይ ብዙ ለውጥ አምጥተዋል። አንድ ምሳሌ ብንጠቅስ ድንግልናን መጠበቅ የሚለው ነገር በዚያ ሰዓት እነሱ ለነበሩበት ጨለማ ትንሽ የነፃነት ብርሃን ያመጣላቸው። አሁን እነሱ ከኛ ብሰዋል፣ እኛም ጋር ብዙ ስነ ምግባር ብልሽት አለ። ከ400 ዓመት በፊት የነበረውን ነገር ስናየው ግን የሴት ስብዕና እንዴት ነው ጠንካራ መሆን ያለበት? የወንድስ ራሱ ጀንትልሜን የሚለው አገላለጽ ሌዲስን ጀንትልሜን ይባላል አይደል? ከየት መጣ ይሄ ነገር ራሱ? እንደው ጀንትልማን ማለት ምን ማለት ነው? ራሱ ጀንትል የሆነ ሰው ምን ማለት ነው? ፕሮቴክተርም ነው ዎሪየርም ነው ማለትም ተዋጊም ስብዕና አለው፣ አዛኝ ስብዕናም አለው። ይሄን ሁለቱን ባላንስ አድርጎ መኖር እንዴት ይቻላል? ከኢትዮጵያውያን ብዙ የተማሩት ነገር አለ። ከኢትዮጵያ ብቻ አይደለም ከሌሎችም ተምረዋል። የጃፓኖች ለምሳሌ በጣም ይመስጣቸው ነበረ ይሄ የሰይፍ ተዋጊዎቻቸው ሁኔታ ማለት ነው። የስነ ምግባር እንትኑ የሚመስጣቸው ነገር። ከኢትዮጵያም ግን የተወሰደ ነገር አለ። ምክንያቱም ክርስትና ነው እዛ ውስጥ ያለው። ክርስትና ደግሞ ወርቅ ሃይማኖት መሆኗን ያውቃሉ፣ በደንብ አድርገው ያውቃሉ። ሁሉም ያውቃል። ስለዚህ እዛ ውስጥ ያለውን ነገር ፈልፍሎ ለማውጣት ብዙ ርቀት ሄደዋል። ወንድነት ምንድን ነው? እኛ ዝም ብለን ሴቶች መድፈር፣ መነኮሳት መድፈር በጣም ብዙ ነበር። አሁን እዛ ናንስ ኮንቬንት የሴቶች ገዳማት ውስጥ ያሉ ሴቶችን ድንግልናቸውን እያረከሱባቸው ተስፋ ያስቆርጧቸው ነበር። እንደኛ እኮ ይህን ሰምተናል እኮ በደንብ ሰምተናል። እዚህ ኢትዮጵያ ውስጥ እኮ ተከናውኗል እኮ ገዳማት ላይ ሴቶችን ተስፋ ማስቆረጥ እየደፈሩ መነኮሳት ሴቶችን ማለት ነው። እና ያንን ወዴት ወደ በጎ እንደሚያመጡት የተማሩት ነገር አለ ከኢትዮጵያውያን ሴቶች ማለት ነው። እና ይህ እንግዲህ አንዱን ስንጠቅሰው ነው፣ አንዱን ነገር ብቻ ስንወስደው ነው። መጽሐፉን ስናነበው እዛ ውስጥ የሚማሩት ትምህርት በጣም ብዙ ነገር ያገኛሉ አንባቢዎች። እንደገና ሌላም ነገር ደግሞ ለመመርመር መንገድ ይከፍትላቸዋል። ቅርብ ጊዜ እንዲሁም ሪቪወሩ መጽሐፉን የገመገመልኝ ሰው እያለኝ ነበር፣ ዲያቆን ዶክተር ታደለ መጽሐፍ ውስጥ ብዙ መጽሐፍ አለ አለኝ እና ኖቶች መያዝ ጀመርኩኛል። የበለጠ ደግሞ ሌላ ለማጥናት እና እያንዳንዷ ራሷ እየተፍታታች በደንብ ትምህርት ሊሰጥባት የምትገባ ነገር ናት ብሎ ማለት ነው። እና በዛ ደረጃ በደንብ የታጨቀ ስለሆነ ያነቡታል፣ ያገኙታል ብዙ ቁም ነገሮችን። ማን ያንብበው ለሚለው ግን በዋናነት በየትኛውም አይነት የአመራር ሁኔታ ውስጥ ያሉ ሰዎች፣ ከስራቸው ሰዎችን እያስተዳድሩ ያሉ ሰዎችን በመንፈሳዊ ሚሆን በዓለማዊ ስራ፣ መንግስት፣ የመንግስት ባለስልጣናት፣ ኃላፊዎች፣ በመካከለኛ ደረጃ በዝቅተኛ ደረጃ ያሉ ሁሉንም ሚኒስትሮች ይመለከታል። የሃይማኖት መሪዎች፣ የኦርቶዶክስ ተዋህዶ ሃይማኖት መሪዎች ብቻ አይደለም፣ ፕሮቴስታንቱና ካቶሊኩ። የወደቀው መልአክ ትምህርት ምንድን ነው? እኛ አሁን በፕሮቴስታንት ሃይማኖቶች አገላለጽ ሳየው ከቅርብ ጊዜ ወዲህ ያለውን ሁኔታ ሬኔሳንስ ነው እየተፈለገ ያለው እዛም ጋር አይደል? የኢትዮጵያን ሬኔሳንስ የመፈለግ ነገር አለ። ህዳሴ ምንድነው? ኢትዮጵያ ወደ ጌታ ትመጣለች የሚል እምነት አለ። ብዙ አግሬሲቭሊ እየተሰራ ያለበትም ነገር አለ። ወደ የትኛው ጌታ? የሄርሜቲስቶቹ የግኖስቲኮቹ ጌታ ወይስ የእውነተኛው ከስላሴ ከሶስቱ አካል አንዱ ሰው የሆነው ጌታ? ከባድ ጥያቄ ነው ይሄ። ምክንያቱም ወደዛኛው የሚሄድ እድሉ ሰፊ ነው። ለምን? በደንብ በአሜሪካውያን ኤቫንጀሊካል ፕሮቴስታንቶች የተጻፈ አንድ መጽሐፍ አይቻለሁ። ግኖስቲሲዝም እና አሁን የምናውቀው ፋንዳሜንታል ፕሮቴስታንት አስተምህሮ ብዙ ግንኙነቶች አሏቸው። አያም ሾክድ ብሎ አንድ መጽሐፍ የጻፈ ሰው አለ፣ ሙሉ መጽሐፍ። ከዛ የግኖስቲኮቹን መጽሐፍ ማንበብ ጀመርኩ። ብዙ የተዋሷቸው ነገሮች አሉ። ይሄ ኢሉሚናቲ ትምህርት ማለት ነው። እያሳሳቀ ነው የሚወስደው። የመጽሐፍ ቅዱስ ትምህርት ነው የሚመስለው። እና ምንድን ነው የሚለውን ነገር ለመለየት እንደመነጽር፣ ምክንያቱም ኢትዮጵያውያን ናቸው። አሁን ይሄንን እኔ ለአውሮፓ ፕሮቴስታንቶች ልናገረው አልችልም። የኢትዮጵያ ፕሮቴስታንቶች ግን ኢትዮጵያውያን ናቸው አይደል? የቄሱ ዮሐንስ የልጅ ልጅ ልጆች ናቸው። ወደ ኋላ ሲሄዱ ከቅዱሳን ዘር የሚመዘዝ አላቸው። ከክርስቶስ ሰምራ የሚመዘዝ ዘር አላቸው። በስጋ በደም ከአቡነ ተክለ ሃይማኖት ዘመዶች ቅርንጫፎች የሚመዘዝ ዘር አላቸው። እኛ ማንን ብለው መጠየቅ አለባቸው። ስለዚህ በነዛ በካቶሊኩም በፕሮቴስታንቱም ያሉ ኢትዮጵያውያን፣ በእስልምናውም ስለ እስልምናም የተወሰነ የተካተተ ነገር በዛ ውስጥ ያሉ አመራሮች ኦርቶዶክሶች ምን እያሉን ነው ብለው
እስኪ ይዩት፣ ይመርምሩት። ከዛ በተረፈ ግን ሰንበት ትምህርት ቤት ተማሪዎች፣ የወጣቶች ማህበራት፣ ንባብ አፍቃሪ የሆነ ማንኛውም ሰው ትንሽ ምናልባት ትምህርት በደንብ ገፋ ያላደረገ ሰው ወይንም የንባብ ልማዱ አነስተኛ የሆነ ሰው መጽሐፉን ለመግፋት ሊከብደው ይችላል። ለዛ ደግሞ ያው መፍትሄዎች ይኖራሉ። እንደዚህ አይነት የሚደረጉ ገለጻዎች ይኖራሉ። እኔም ለወደፊትም በደንብ አዘጋጃለሁ ብዬ የማስባቸው ገለጻዎች ዩቲዩብ ላይ ይኖሩኛል። በዛ መልክ እነሱ ማግኘት ይችላሉ። ከዛ ውጭ ግን በየትኛው በዩኒቨርሲቲ የገባ ሰው በሙሉ ሊያነበው ይገባል። በቃ ምን ለሁሉም ሰው ሪኮመንድ የማደርገው ነው። እንግዲህ ይህንን ለሁሉም ሰው ሪኮመንድ የሚደረግ መጽሐፍሽን ፍሬ ያለውን መጽሐፍ ለመጽሐፍ እዚህ ለማድረስ በጣም ብዙ ውጣ ውረድ አለና እንደው ይሄን መጽሐፍ ስታዘጋጅ ያገዙሽን አካላት ድርጅቶችም ካሉ ግለሰቦችም ካሉ እናመስግንና በመጨረሻ ዶክተር መስከረም ህዝቡ ምን እንዲያውቅ ትላለች የሚለውን ጥያቄ እናቀርባለን። እሺ፣ መጽሐፉን በማዘጋጀት ረገድ በጣም ያገዙኝ ቤተሰቦች ናቸው። በዋናነት ባለቤቴ ዶክተር ተመስገን ወንድሙ ብዙ አግዞኛል። ህፃን ልጅ እሱ ላይ የተወኩ ማታ መጽፍበት ጊዜ አለ። ስራ ውሎ መጥቶ ማታ ደግሞ ህፃኑን ይይዝልኛል እና በዛ ሰዓት ብዙ የጻፍኳቸው ነገሮች አሉ። ሌሊት ላይ ያግዘኝ ነበረ። በምታመምበትም ሰዓት በደንብ በቃ አስታሞ ምን ብሎ ነው እና ረቂቁንም ያነበቡልኝ ደግሞ ወንድሞቼም አሉ። በጠቅላላ ቤተሰቦቼ በአንድም በሌላም መልክ ያልተሳተፈ ያላገዘኝ የለም። በሞራል ምን ደረሰልሽ የሚሉኝ ማለት ነው። ከዛ ውጪ ስማቸውን መጥቀስም እንኳ ባልችል ግን ስልክ እየደወሉ ይጠይቁኝ የነበሩ እጅሽ ከምን ያኛው መጽሐፍሽ አሁንስ አይወጣም እያሉ እየተውቱኝ የነበሩ ሰዎች በደንብ ይረዱኛሉ። በጸሎት ያገዙኛሉ። ምክንያቱም ይሄን መጽሐፍ መንፈሳዊ ውጊያ መሆኑን በኋላ ነው የተረዳሁት። ኢትዮጵያ ላይም እንደዚህ አይነት ነገር ገጥሞኛል፣ ግን አላስተዋልኩትም። የፀሐይ ከተማን ስጽፍ ግን በደንብ እያስተዋልኩት ነበር። ምናልባት በቤተሰብ ተከበቤም ስለነበር ሊሆን ይችላል። መንፈሳዊ ውጊያ ነበረው። በጣም ከባድ ነው የሚሆነው። አዎ ከባድ መንፈሳዊ ውጊያ ነበረው። በህመም መጠቃት። ከዛ አንድ ጥሩ የጸሎት ግንዛቤ ያለው ሰው ምን አለኝ፣ አንቺ ስለ ሮም እየጻፍሽ ትቀልጃለሽ እንዴ? ወጥሪ እንጂ መስኪ ያለኝ። ዛሬ ጠዋት ምን ጸሎት አደረግሽ? ለምሳሌ ውዳሴ ማርያም እና እንደዚህ ኧረ አይበቃም ያልሽው የጀመርሽው ነገር ከባድ ነው። አይበቃም ጸበልሽን ተጠመቂ፣ ብዙ ጸበል ጠጪ፣ አይበቃም እመጣለሁ ቤት አብረን ጸሎት እናደርጋለን እያለ የሚያነቃቃኝ ነበር። እሱ ብቻ አይደለም፣ 1 2 3 ሌሎች ልጆችም አሉ። በዚህ መልኩ በጣም ያገዙኝ ብዙ ሰዎች አሉ። በዋናነት ግን እንደው በጥቅሉ ገድላትን የጻፉ የቤተክርስቲያን መጽሐፍትን የጻፉ ሊቃውንት እኔ አሁን ሳስበው አስቀምጠውልናል። ለካ ቁጭ አድርገውታል። አሁን ገድላት እንዳይነበብ በዚህ ዘመን ብዙ ስራ ተሰርቷል። ግን ለካ እውነተኛው የኢትዮጵያ ታሪክ እዛ ውስጥ ነው ያለው። ገድል አንብቡ ላለውኝ እኔ በቃ ገድላትን አንብቡ። የአቡነ ዜና ማርቆስን ገድል እያነበብኩኝ የሆነች ድንገት ያነበብኳት መስመር ብዙ ነገር ቀየረች። አሁን ለሶስተኛ መጽሐፍ ልትወልድ ነው። አንድ መስመር ነች እኮ ሶስተኛ መጽሐፍ ልትወልድ ነው እንዴ ብዬ ማለት ነው። ይሄ ስንት ሰው ሲያከራክር የነበረ ነገር እዚህ ጋር ፍጥጥ ብሎ ቁጭ ብሎ አናነብም እንዴ ገድላት ነው ያልኩት እኔ። ሚስጥረ ተዋህዶ፣ ሚስጥረ ስላሴ፣ ሚስጥረ ትንሣኤ ሙታን የተብራሩባቸው የሃይማኖት መጽሐፍት በሙሉ በቃ እነሱ ናቸው ጦር ዕቃዎቻችን ዋና። እሱን ይዘን ከዛ በላይ ራሳችንን ትጋት ጨምረንበት ከዛ በኋላ የነጮቹንም ትምህርት መጨመር ያስፈልጋል። ጥሩ ነው፣ ምክንያቱም እነሱ ሲወናበዱ ያወጧቸው ብዙ እውቀቶች ስላሉ እነሱንም ለመርዳትም ራሳችንንም ለመርዳት በቅድሚያ ከዛ እነሱ ለመርዳትም ይጠቅመን ይሆናል እና ያንን በደመጨ ወደ ኋላ አለ ማለት በአሁን ጊዜ ዘመናዊ ትምህርትን እየጠሉ የመምጣት ነገርም እንዳይኖር እፈራለሁ። ጄሱቶች ቢጽፉትም ተማሩ በደንብ። ምናልባት ከጄሱቶችም ጋር የምናወራው ነገር ይኖረን ይሆናል። ምክንያቱም ዞሮ ሰዎች ነን፣ ዞሮ የአንድ እግዚአብሔር ፍጥረት ነን እና እንዲህ በጠላትነት የመመልከት ነገር ምናምን እንዲኖር አይደለም። ግን መሞገት ግን ያስፈልጋል። አንድ ቤት ውስጥ እንዴት ነው ለምሳሌ በጣም ተስፋ የጣልሽበት ሰው ጫት ቃሚ፣ አጫሽ፣ ሱሰኛ ምናምን ቢሆንብሽ ተስፋ ጥዬበት ነበርና ሁሌ ተስፋ ልጣልበት አትይም አይደል? እሱ እንግዲህ ለቆታል እኔ ለያዘው አጠንክር ያለዚያ መፍረሳችን ነው ትያለሽ። ልክ እንደዛ ሌሎች እጅ እየሰጡ ነው ለወደቁት መላእክት ትምህርት በይው በጥቅሉ ይሄ ለሚስጥር ማህበራት ትምህርት እኛ እንነሳና እንሞግታቸው ነው እንጂ ያው እነሱ ጠላት ናቸው እንደው አስወግዷቸው፣ ግደሏቸው ወይም ደግሞ ጥሏቸው ምናምን አይደለም። እና በዛ መልኩ በደንብ እንትን ልንል የምንችለውን እንግዲህ አስጨብጠውናል ሊቃውንት፣ የቤተክርስቲያን ሊቃውንት እነዚህን ሁሉ መጽሐፍት የጻፉልን። መግቢያውም ላይ አመስገኛለሁ። በዋናነት እነሱን ነው ላመሰግን የምፈልገው ማለት ነው። እንግዲህ ምናልባት ያላነሳዋቸው ይኖራሉ፣ ግን ያው ያውቁታል በግልም ስላመሰገንኳቸው ስለሚያውቁ እውነት ነው። ዶክተርስ ምንድን ነው ወጣቱ ማህበረሰቡ በተለይ ሁኔታ ቢያውቅና እዚህ ነገር ላይ ጠበቅ ማለት አለበት ብለሽ የምታስቢው ነገር?
ብዙ ናቸው። በተለያየ ጊዜ ልክ ሲመጡልኝ ዝም ብዬ ፌስቡክ ላይ ጽፋቸዋለሁ። ይሄን ነገር አስተውሉ፣ ይሄን ነገር አስቡ። ግን አሁን ቅርብ ጊዜ እንኳን ከጻፍኳት አንዷን ነገር ባነሳ የብሔር እንቅስቃሴ የሚባለው ነገር በጠቅላላ ኦሪጂኑ ሌላ ነው። እዛ ውስጥ ብዙ ይዋሃን አሉ። ግን ሁሌ ጊዜ እንደው ዊዛውት ኤኒ ኤክሰፕሽን ነው የሚባለው ያለምንም ከከሌ በቀር የምትዩ ነገር ራሱ የለም። ብሔር ተኮር የሆነ እንቅስቃሴ በሙሉ መሰረቱ ይሄ የወደቁት መላእክት ትምህርት ነው። በቃ ጸረ ስላሴ ትምህርት ነው። እና ለምሳሌ አሁን የአማራ ብሔር ተወላጅ በሆነ እኔ በአሁኑ ሰዓት እየተደረገ ያለው ነገር የአማራ ብሔር እንቅስቃሴ ውስጥ እንድገባ ወይም ደግሞ ያንን ነገር ተከትዬ እንዲሄድ ሊያደርገኝ ይችላል። ግን ብሔሬን መመከትና በዛ መነሻ የኢትዮጵያን ታሪክ እንደገና አጣምሜ እንድመለከት የሚገፋፉኝን መቀበል ይለያያል። ከኢትዮጵያዊነት ጋር መጣላት፣ ከታሪክ ጋር መጣላት አሁን እዛ ውስጥ እየተገባ ስለሆነ ማለት ነው። የትግራዩም እንደዛ ነው የሆነው፣ ኦሮሚያውም እንደዛ ነው የሆነው፣ ሌላውም እንደዛ ነው እየሆነ ያለው፣ ሁሉም እንደዛ ነው እየሆነ ያለውና ጥንቃቄ ያስፈልጋል። ሁልጊዜ መታደግ የምንችልበት መንገድ አለ። ሁልጊዜ ከእግዚአብሔር ጋር ሆነን ማለት ነው። ማንክደውን አለመካድ፣ ማያስፈልገን አለመቀበል። አሁን እንግዲህ ራስህን አድን በሚል ሰበብ እየመጡ ያሉ ትምህርቶችን ሳያቸው ያስደነግጡኛል። ክርስትናን የሚያስክዱ ትምህርቶች እየመጡ ምንድነው ከጥምቀቴ በፊት ብሔሬ እስከ መባል ደረጃ ማለት ነው። ስወለድ ያገኘሁት ብሔሬን ነው። ጥምቀቱ በኋላ ነው የመጣው። በ40 ቀኑ በ80 ቀኑ ነው የመጣው። ስለዚህ እሱ አይመለከተኝም እስከ መባል ደረጃ ደርሷል። እሱን ከጣልከው በምን ልታሸንፍ ነው? ከባድ እዛ ጋ እኮ ነው ያለው ማሸነፊያ። ጦር ዕቃው ያለው እዛ ጋ ነው። እና እዛ ደረጃ ሁሉ እየተደረሰ ስለሆነ በብሔር ስም የሚመጡብንን ነገሮች በጠቅላላ መጠንቀቅና በፍጹም ከስላሴ ሃይማኖት እንዲያናውጡ መፍቀድ የለብንም። ማሸነፊያ ስለሆነ ባቢሎንን የቀጠቀጡት ስላሴ ናቸው። አሁንም ዘረኝነት የተባለው ሌላውንም ነገር የሚያሸንፉልን ስላሴ ናቸውና ከዛ መነዋወጥ የለብንም የሚለውን በተለይ ለኦርቶዶክስ ተዋሕዶ ሃይማኖት። ሌላው ከዛ ሊማር ይችላል። ሰዎች ደቀ መዛሙርት የመሆናችሁን እርስ በርስ በመዋደዳችሁ ያውቃሉ ነው አይደል? ፍቅር የሚመጣው ከእግዚአብሔር ነው። ስላሴ እንደተዋደዱት እኛ ስንዋደድ ማለት ነው። ስለዚህ መጀመሪያ የራሳችንን ከሌላው ጋር ስላለው ወንድማማችነት አይደለም የሚያስጨንቀን፣ እሱ አይደለም ምልክታችን። ምክንያቱም እኛ ከተዋደድን ሌላው መውደድ አይከብድም። በዛ በራስሽ አይን ስለምታዩ ማለት ነውና እዛ ቦታ ላይ ያለውን ነገር ጥንቃቄ፣ ለሃይማኖታችን ትልቅ ክብር፣ ቅድሚያ ቦታ፣ የሁሉ ነገር መለኪያ አድርጎ ያንን ማየት። ዓለማዊው ስርዓት የፈለገውን ሊል ይችላል። ለእኛ ግን ያ ነው በቃ። ሌላ መዳኛ የለንም፣ መርከባችን እሷ ናት። ስለዚህ ይህን ቅድሚያ መስጠት፣ ሌላውን እንደ ሁኔታው አስቀድማችሁ ጽድቁንና መንግስቱን ሹ ነው። አስቀድማችሁ ሃይማኖታችሁን እወቁ። ከዛ ደግሞ ሃይማኖታችሁን ስለ ሀገራችሁም ለመረዳት ስለ ዓለምም ለመረዳት ተጠቀሙበት። የድሮ ፈርዖኖችን አቡከደነጾሮች እኮ ናቸው አሁን ያሉት እኮ ምስጢር ማህበረሰብ እነሱ ናቸው። የእነሱ እኮ ወራሾች ናቸው። የእነሱ መንፈስ የወረሱ እኮ ናቸው። እነሱን ነው የሚያጠኑት። ሄሮድስ እኮ ነው አሁን ያለው ሆሊውድ ውስጥ እኮ ያለው የሄሮድስ ልጅ የሄሮድያዳ መንፈስ እኮ ነው ያለው እዛ ውስጥ ያለው። ስለዚህ የምስጢር ማህበረሰብ የምንለው መጀመሪያ እዛ ጋር የተመሰረተው ነው አሁን ያለው እና እንዴት ነው ያንን ነገር መጀመሪያ እንትን ምን ከዛኛ እንዴት ነው ያንንስ ምንዋጀው ወደ ትክክለኛው የምናመጣው የሚለውን ጠቅላላ ያለውን ሁኔታ ለመረዳትም እንጠቀምበት። የእሑድ ጠዋት ጉዳይ ብቻ አናድርገው። በሃይማኖት መነጽር ነው ሁሉ መታየት ያለበት የሚለውን ነው እንግዲህ ይሄ አስተላልፈናል። አመሰግናለሁ ዶክተር። እንግዲህ ይሄ የፀሐይ ከተማ የሚለው መጽሐፍ የት ይገኛል? ለማንበብ ጊዜ የሌላቸው ሰዎችስ ምን አማራጭ ታስቧል? አስበሽበታል? አሁን የሚገኘው በራሴው ሱቅ ነው አዲስ አበባ ላይ። ወደ ክፍለ ሀገር ደግሞ በቅርብ ጊዜ ማሰራጨት እጀምራለሁ። ሱቁ ወይንም ቢሮዬ የማተሚያ ቤትም ስለሆነ ማተሚያ ቤት ከፍቻለሁ። በዚህ አጋጣሚ የት አካባቢ ነው የሚገኘው? ማተሚያ ቤቱ ወደ ጣፎ መስመር አካባቢ ነው የሚገኘው። ሱቁ የሚገኘው ግን 4 ኪሎ ገለን ህንፃ። ገለን ህንፃ ማለት ደግሞ ከብራና ሰላም ማተሚያ አለፍ ብሎ ነው። ልክ የብራና ሰላም ግቢው እንዳለቀ ገለን ህንፃ ነው ቀጥሎ ያለው። ከስር ዋው በርገር ያለበት ህንፃ ማለት ነው። በዛ ነው የሚያውቀው ብዙ ሰው ወዳችን ስለምንወዳት ነው። ገለን ህንፃ 3ኛ ፎቅ ላይ ቢሮ ቁጥር 303 ቢመጡ የፀሐይ ከተማንም ኢትዮጵያንም በትክክለኛ ዋጋቸው 270 ብርና 150 ብር ያገኛሉ። ሌላ ቦታ ጠፍቷል 600 ብር አምጣ ልፈልግልህ ምናምን የሚባል ብዙ ነገር አለ። እሱን እንዳይሰሙ በትክክለኛ ዋጋው ያገኛሉ። ከዛ ውጪ አብሮት ቤተመጻሕፍት አስቀምጣለሁ። ሌላ ቅርንጫፍ ሱቅም ይኖረኛል። ይሄን ያረኩበት ምክንያት በየሱቁ አላገኘንም ይሉኛል ብዙ ሰዎች። በህገወጥ መንገድ እየተባዛ ስለሆነ ያ ደግሞ መጽሐፉን ማሳተምበትንም ላይ መልስልኝ ስለማይመልስልኝ ልበለው። በጣም የወረቀት ዋጋ ተወዷል፣ የህትመት ዋጋ ንሯል። በህገወጥ መንገድ ተባዝቶ ከተሸጠ ምንም እኔ ጋር የሚመጣ ነገር የለም፣ ኪሳራ ሙሉ ለሙሉ ማለት ነውና በዛ መልክ መጎዳትም ስለሌለብን የእነሱን አሰራር በመቃወም ነው የራሴን ሱቅ እንትን ያልኩት። ከዛ ያገኙታል።
ህጋዊው ቦታ ብቻ በመግዛት እንዲተባበሩኝ በዚህ አጋጣሚ አደራ ላለው። ከዛ ውጪ ጊዜ የሌላቸው መጽሐፉን ማንበብ ለማይችሉ ወይም ቅድም እንዳልኩሽ የንባብ ልማዱ በደንብ የሌላቸው ሰዎች በትናንሽ ኦዲዮ እንትኖች ይኖሩኛል በዩቲዩብ ላይ ማስቀምጣቸው አጠር ያሉ አንዷን ኮንሴፕት ይዞ የሚያብራራ እንደዛ በተከታታይ ቅርብ ጊዜ ጀምሮ መልቀቅ ጀምራለሁኝ እና ያችን ወደ ስራም ሲሄዱ እየሰሩ ማታም ሲተኙ ያዳምጧት ትምህርት መውሰድ ይችላሉ። በዛ መልክ ያሰብኳቸው ነገሮች አሉ። ድንቅ ሀሳብ ነው። ተወጥረናል የሚለው ሰው ስለሚበዛ በኦዲዮ ነገር መምጣት ወይም በዩቲዩብ መምጣት ጥሩ አማራጭ ይመስለኛል ዶክተር። እሷ ላይ የማንበብ ልምዳችን እየቀረ ነው። እኔ ባልደግፈውም ግን አማራጭ መቀመጥ አለበት። መጽሐፍ እንዳለ ሆኖ ጎን ለጎን ቢደረግ ጥሩ ይሆናል ብዬ አስባለሁ። ሌላ ቀረ ምን እንጀምር የምትይ ነገር አለ ዶክተር? በጣም ደስ ብሎኛል። ረጅም ሰዓት አብሬሽ ብቆይ ብዙ ነገር ብታጫውቺኝ ደስታዬ ነበረ፣ ግን ሰዓት ይገድበናል እና የእኛ ሰውም ገብቶ ተመልሶ እንዳይወጣብን እንዲህ ለማሳጠር ተገደድኩኝ የምትይ ነገር ካለ ግን እድሉን እንስትና እንዘጋለን። ይሄው ነው። እጅግ በጣም ነው የማመሰግነው። በርቱ። ደስ ብሎኛል አንቺም ዩቲዩብ ቻናል ላይ ስለጋበዝሽኝ። ከዛ ውጪ እንግዲህ በኢሜይል አድሬስ ወይም ፌስቡክ ፔጅ ላይ በመምጣት ሰዎች አንዳንድ ጥያቄዎቻቸውን፣ ሙግቶቻቸውን ሊያቀርቡልኝ ይችላሉ። ከዛ ውጪ እንደውም ይሄንን አይነት ጉባኤ አዘጋጅተናል፣ ይሄን ያህል መድረክ አዘጋጅተናል፣ መተሽ ፕሬዘንት የሚሉኝ ካሉ በጣም ዝግጁ ነኝ። በማንኛውም ሰዓት መጥቼ ግማሽ ሰዓትም አንድ ሰዓትም በተሰጠኝ ጊዜ ላይ መጽሐፉ ላይ ያሉት ሀሳቦች ምንድን ናቸው የሚለውን የኢትዮጵያንም ጭምር ማለት ነው ራሴ መጥቼ እዛ ቦታ ላይ ገለጻ አድርጌ ለመመለስ በዛ መልክ ፈቃደኛ ነኝ። ኦፕን ነው። ደስ ይላል ዶክተር፣ በጣም ነው የምናመሰግነው። ይሄ መልእክት እንግዲህ ሁሉም ፕሮግራም አዘጋጆች ጋር ይደርሳል ብዬ አስባለሁ። ዶክተር በማንኛውም ሰዓት እኔ ነገሮችን ለማብራራት ዝግጁ ነኝ የሚል ቃሏን በእኔ ቻናል ላይ ዛሬ ቃሏን ሰጥታናለች። በጣም ነው ከልብ የማመሰግነው።